ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ለምትገኙ ጃኖ ቅማንት ሚዲያን ነው። የተለመደው ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን ደብተራዊ የታሪክ ኩመካና ቅሸባ በኢትዮጵያ ላይ ያመጣው ጥፋት በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድሮ አብሮኛለ ሰፋ ያለ ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። እንግዲህ አጠቃላይ የኢትዮጵያን ታሪክ በተመለከተ ከዚህ የሃይማኖት ሊቅ ነን በሚሉ ሰዎች የሚሰጠው ትንታኔ ትርጉምና ታሪክ አረዳድ እንዲሁም እውነታው ምን ይመስላል የሚለውን በስፋት ትረዱበታላችሁ ብለን ተስፋ እናደርጋለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዚህ አጋጣሚ ለዚህ ውይይት መነሻ የሆኑንን ሀሳቦችንም በመሀል የምናነሳ ይሆናል ማለት ነው። ዘንድሮ እንኳን ደህና መጣ እያልኩ የዛሬ ውይይታችን ይመስላል። በመጀመሪያ ግን ለተመልካቾቻችን እንደ መግቢያም እንዲሆን የኢትዮጵያ ታሪክ ለበርካታ መቶ ዓመታት በደብተራዎች ወይም ደግሞ የሃይማኖት ሊቅ ነን በሚሉ ሰዎች ከትክክለኛው አውድ ውጭ ወይም ደግሞ ከሃይማኖት ባፈነገጠ መልኩ ጭምር ለራሳቸው ፍላጎትና ጥቅም ሲሉም የእነሱን ፍላጎትና ጥቅም መሰረት አድርገው ይጽፋሉ። አጠቃላይ ግን እንደዚህ አድርገው መስበካቸውንና መጻፋቸውን እንዴት ታየዋለህ ወይም ደግሞ እንደ አጠቃላይ እንዴት ይታያል የሚለውንና በዚሁም አያይዘ ይህ ስህተት በሀገሪቱ ላይ ወይም ደግሞ እንደ አጠቃላይ በታሪኩ በኢትዮጵያ ታሪክ ላይ ያመጣው ጥፋት ወይም ችግርስ ምንድን ነው የሚለውን ሰፋ አድርገህ ብታነሳውና ወደ ሌሎች ጥያቄዎች ወደ አንተ ልምጣ። መልካም። እንግዲህ ታሪክና ደብተራን በተመለከተ ባለፈው አንድ ዝግጅት ሰርተን ነበረ ይመስለኛል። ሶስት ነገሮች ጋር በተያያዘ አንደኛው የቤተ ክርስቲያን ወይም እምነት ወይም ሃይማኖት ምንድነው ነው። ከዛ ታሪክ ነው። ሶስተኛው ደግሞ ፖለቲካ ነው። እነዚህ ከተደባለቁ አስቸጋሪ የሆነ ሁኔታ ይፈጠራል። እውቀት ሳይሆን ውዥንብር ነገር መፍጠር እንችላለን፣ ወይም ደግሞ ታሪክ ሳይሆን ተረት ተረት ልንፈጥር እንችላለን። ፖለቲካው ከገባበት ደግሞ የፕሮፓጋንዳ ወሬ ምናምን ነው የሚሆነው እና በትክክል ታሪክን ለወጣቱ ትውልድ ማሸጋገር አንችልም። ሀገሪቱም ራሱ አትረጋጋም እንዲህ አይነት ነገሮች ሲገቡ ማለት ነው። እና ያንን በሰፊ ያየን ይመስለኛል። እንዲሁ ለመነሻ ያክል እዚሁ የተወሰነ ነገር ለማለት የግዕዝ ቋንቋ የአክሱም መንግስት መደበኛ ቋንቋ አድርጎ አስገባው። የአክሱም መንግስት እና ኢዛና ሲያስገቡት ግዕዝ ቋንቋን የመደበኛ ማለት የደብዳቤ መጻፊያ ምናምን ማለት ነው። ኮሚኒኬቲቭ ሳይሆን ፎርማል ላንጉጅ ማለት ነው። ፎርማል ላንጉጅ ሆኖ የደብዳቤ መጻፊያ ምናምን አድርገው ሲያስገቡት በዛው የተቀበሉት ክርስትና የሚባለው ሃይማኖት ራሱ በዚህ ቋንቋ እንዲመራ ነበረ እንትን የተደረገው። ስለዚህ ግዕዝ ቋንቋ የቤተ ክርስቲያን ቋንቋ ሆነ ማለት ነው። እዛው ጋር መጻፊያ ቋንቋ፣ መቀደሻ ቋንቋ ሆነ ማለት ነው። ነገር ግን በግዕዝ ፍርድ ቤት አትቀመጥበትም። በግዕዝ ቋንቋ ፍርድ ምናምን አይሰጥም። ዴይ ቱ ዴይ ስራ አይሰራበትም። እንዲህ አይነት ነገር የለውም። የአፍ መፍቻ ቋንቋም አልነበረም በዛ ወቅት ማለት ነው። ስለዚህ ግዕዝ የስነ ጽሁፍ ቋንቋ ሆነ ማለት ነው። ደብዳቤ ይጽፋል ነገስታቱ፣ በሆነ በድንጋይ ላይም ዋሴበር ይጽፋሉ። በኋላ ደግሞ በብራና መጽሐፍ የተጀመረበት መጽሐፍ ቅዱስ የተተረጎመበት ከግሪክ ወደዚህ ሲመጣ ግዕዝ ነው። ስለዚህ ስነ ጽሁፍ እንትን ያለው ሞር ለቤተ ክርስቲያን ተሰጠ ማለት ነው። በዳማስ ዘመን የነበረው የሳቢያን ቋንቋ የሚባለው ያለ አናባቢ የነበረው ነገር ቤተ ክርስቲያን ወረሰችው ማለት ነው። እሷን ወርሳ ባለሰባት ድምፅ አረገችው። በዛ ጊዜ የነበሩ የሃይማኖት ሰባኪዎቹ ይህን ሰርተዋል። የሚመሰገን ነው እንደዛ መስራታቸው። ምንም ችግር አይደለም፣ እንደ ችግርም አይደለም የምናነሳው። አሁን ምን ለማለት ነው? ስነ ጽሁፍ የተጀመረ ማለት ነው ቤተ መንግስትና ቤተ ክህነት ውስጥ ነው ማለት ነው። ስለዚህ በቀጣይ በሌላው ቋንቋ በሌላው ዘርፍ ሌሎች ቋንቋዎች የራሳቸው የሆነ ነገር ማሳደግ ካልቻሉ ይሄ ቋንቋ ነው ሞር ኢንፍሉንስ እያደረገ የሚመጣው ማለት ነው። ስለዚህ ታሪክ የሚጻፈውም በዚህ ነው ማለት ነው። ግዕዝን የሚማሩት ደግሞ የቤተ ክርስቲያን ሊቃውንት ናቸው፣ ወይም የቤተ ክርስቲያን ሰዎች ናቸው። የቤተ ክህነቱ ሰዎች ግዕዝን ይማራሉ። የመንግስታቱን ዜና መዋዕል የሚጽፉት እነዚህ ይሆናሉ ማለት ነው። ታሪክን የሚጽፉት እነዚህ ናቸው ማለት ነው። ስለዚህ የግዴታ ቤተ ክርስቲያን ታሪክ የመጻፍ ኃላፊነት ተረከበች ማለት ነው። በራሷ ጊዜ ወሰዱት ማለት ነው። ይሄ እንትኑ የተመቻቸው ሁኔታ እንዲደረግ አድርጎታል። እንግዲህ ቤተ ክርስቲያንና እንትን ደግሞ በአንድ ላይ እንዲሆኑ ላይ አሁን ምንድነው የአክሱምን ስትወስደው እነ ኢዛና ያወጁት አዋጅ ምንድን ነው? በቃ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና የሚባለው በዛ ጊዜ እንትን ያደረጉት የተቀበሉት ክርስትና የሚባለው ሃይማኖት የመንግስት ሃይማኖት ነው ተብሏል ኦልሬዲ ማለት ነው። ስለዚህ የመንግስት ሃይማኖት ነው ማለት ሌላ ሃይማኖት መኖር የለበትም። ሌላ ሃይማኖት ሊኖር የሚችለው ተዋግቶ ራሱን ተከላክሎ ብቻ ነው እንጂ አሳደው ይገሉታል፣ ያመነውን ያጠምቁታል፣ እምቢ ያለውን ይገሉታል።
የሃይማኖት ማዕከላት የነበሩትን ቤተክርስቲያን ያስሩባቸዋል፣ አንዳንዶችን ደግሞ ያወድሟቸዋል። በእንደዚህ አይነት ሁኔታ ነው እንግዲህ በታሪክ የተጻፈው የምናየው ማለት ነው። ስለዚህ እነዚህ የሚወድሙም ምን የሚሉም ታሪኮች አይጻፉም በዛኛው በኩል ማለት ነው። የሌላው ህዝብ ታሪክ አይጻፍም። እንዲህ አይነት ነገር እየሆነ መጥቷል ማለት ነው። ግዕዝ የሚያውቁት ቤተክርስቲያን ያሉ ሰዎች ናቸው። መጽሐፍ ቅዱስን መተርጎም ያለበት በግዕዝ ብቻ ነው መጻፍ ያለበት ተባለ፣ በግዕዝ ብቻ። ከዛ በኋላ ከግዕዝ ወደ ሌላ ቋንቋ ሰውን ለማስተማር ሲፈልጉ ቤተክርስቲያን አውደ ምሕረት ላይ እያነበቡ በዛ ጊዜ በነበረው ቋንቋ ይተረጉማሉ ራሳቸው ማለት ነው እንጂ በፍጹም በሌላ ቋንቋ እንዳይጻፍ ደግሞ አዋጅ አውጥተዋል። ይህን የእንትናን መጽሐፍ ማንበብ ትችላለህ። ጄምስ ብሩስ የጻፈው መጽሐፍ ማለት ነው። ኢትዮጵያ ውስጥ ትራዲሽናል ህግ አለ። ስክሪፕቸርስ ወይም እነዚህ የመጽሐፍ ቅዱስ እንትኖቹ በአማርኛ እንዳይጻፉ በሌሎችም ቋንቋ ይላል። በሌላም ቋንቋ አይጻፍም፣ በአማርኛም አይጻፍም። እንዳይጻፍ የሚል አለ። እንግዲህ ይህ ሌተሮን በሰለሞን ስርወ መንግስት የመጣው ነው። ከዛ በፊትም አልተጻፈም ከግዕዝ ውጭ። ከግዕዝ ውጭ በምንም አይነት ቋንቋ መጽሐፍ ቅዱሱ ያሉ ስክሪፕቸርስ የሚባሉት የቤተክርስቲያን ማገልገያ መጽሐፍት በምንም እንዳይጻፉ ነው። አማርኛ የሚባል የለም። ጽፎ የተገኘ ደግሞ ቅጣቱ ከባድ ነበረ በዛ ጊዜ። አንደኛ እንደ ልክ ፍየልና አጋድመው እንደሚያርዱት አንገቱን ይረዱት እንደዛ አድርገው ይላል። ሁለተኛ ቤተሰቦቹን ሰብስበው ለባርነት ይሽጧቸው ይላል። እንደዛ ያደረገን ሰው። ሶስተኛ ቤቱ ይቃጠል እንዳለ ንብረቱ ቤቱ በሙሉ ይውደም ይቃጠል እንዳልነበረ ይሁን። ከገጸ ምድር ይጥፋ ነው። በምንም መንገድ ቤተሰቡ ራሱ አይቀመጥም። ልጆቹ፣ ሚስቱ ምናምን እዛ ውስጥ ያለ ቤተሰብ በሙሉ ተጠራርጎ ባሪያ ሆኖ ይሸጣል። እንዲህ አይነት ህግ ስለነበረ ከቤተ ክርስቲያን እውቀት እንዳይወጣ ተደረገ ማለት ነው። ወይም ይሄ የስነ ጽሁፍ እውቀት ምናምን ይሄ መጽሐፍ ማንበብ የሚባለው ከቤተ ክርስቲያን እንዳይወጣ ሆን ተብሎ ተያዘ ማለት ነው። በዚህ ህግ መሰረት ነው። በዚህ ምክንያት ይመስለኛል ቤተ እስራኤላውያን እነዚህ የህገ ኦሪት እምነት የሚከተሉ ሰዎች የኦሪት መጽሐፍ ተተረጎመ ሲባል እንዳለ የግዕዙን ነው መጠቀም የጀመሩት። በግዕዝ እየተማሩ የግዕዙን መጠቀም ጀመሩ። ወደ ራሳቸው ቋንቋ እንዳይተረጉሙት ችግር ነው። ያ ቅጣት ይቀጣሉ። ስለዚህ ያላቸው አማራጭ ግዕዙን ማምጣት ነው። ግዕዙን እንዳለ አምጥተው ግዕዝ እየተማሩ እንትን ሲያደርጉ ግዕዝን ከቅማንተኛው በተጨማሪ ወይም እነሱ ቋረኛ ከሚሉት በተጨማሪ የቤተ እምነታቸው ማገልገያ ያደርጉት ግዴታ ተጽዕኖ መጣ ማለት ነው። ስለዚህ ያ ቋንቋ እንዳያድግ ሆነ። ላይ በቅማንተኛ መጻፍ አትችልም፣ መጽሐፍ ቅዱስ መተርጎም አትችልም። ከተረጎምከው ተገዳዳሪ ይሆናል። ቅማንተኛ አስቸጋሪ ነው፣ አይጠፋም። እነሱ ለማጥፋት እየታገሉ ስለነበረ ማለት ነው። ሌላው ቋንቋ ሁሉ እንዲጠፋ አድርገው ስለነበረ በእርግጥ እንዳይጠፋ የተባለ አማርኛም በመጽሐፍ ቅዱስ መጻፊያ እንዲሆን አልተፈቀደም። አፄ ቴዎድሮስ እኮ ነው አማርኛን ራሱ የመንግስት ቋንቋ አድርጎ እንዲያድግ ያደረገበት ማለት ተርኒንግ ፖይንቱን የሰራው እሱ ነው። ከዛ ውጭ ግን አማርኛም ቢሆን ተከልክሎ ነበረ። እንዲያውም ይሰደባል። እሱ በኋላ አነሳዋለሁ። እነዛን ማየት እንችላለን። እና በዚህ ምክንያት ታሪክ የመጻፉ ድል፣ ታሪክ የመናገሩ፣ ታሪክ የመስበኩ ዋቴቨር የፈለገ ነገር ታሪክ የመፍጠሩ ራሱ ፈጥረህም የማውራቱ እድል በማን ተሰጠ? በቤተ ክርስቲያን ወደቀ ማለት ነው። የቤተ ክርስቲያን ጸሐፍት እነዚህ አሁን ደብተራዎቹ ምናምን የምትላቸው እነሱ ናቸው የሚጽፉት። ደብተራ ማለት የተማረ ሊቅ ማለት ነው። እዛ ውስጥ የሰለጠነ የሚያውቅ ማለት ነው። ላይክ የሆነ አዋቂ የሆነው ፓርት ማለት ነው። መሪጌታ ምናምን እንደምትለው ማለት ነው። የሚማሩት እነሱ ስለሆነ ቅኔ ምናምን ተምረው ነው ይህን የሚጽፉት እንጂ ዝም ብሎ አይጽፉትም። ያ ማለት ነው። የሌሎች ቋንቋ ስነ ጽሁፍ እንዳይኖራቸው አድርገዋል። እኛ ኢትዮጵያውያን በሀገር በቀል ቋንቋችን እንዳንጽፍ ተደረገ፣ እንዳንጠቀምበት ስለተገደደ ማለት ነው። የመጽሐፍም እድል አይኖርህም ማለት ነው። እውነተኛ እውቀትና ታሪክ ተሰወረ። ለምን? ቤተክርስቲያንና መንግስት የሚጽፉት ከሆነ የሚፈልጉትን ታሪክ ነው የሚጽፉት እንጂ የማይፈልጉትን አይጽፉትም። ታሪክ ደግሞ ሁሉን ነው መጻፍ ያለበት። የተደረገ ተከውኖ ያለፈ ድርጊት በሙሉ ይጻፋል እንጂ ይሄ መጥፎ ነው፣ ይሄ ጥሩ ነው፣ ይሄ ይጻፍ፣ ያ ይጻፍ የምትለው ነገር የለም። ዋናው መሬት ላይ ያሉ ፋክቶች አሉ የሉም ነው። በማስረጃዎች አስደግፈ መጻፍ ነው የሚያስፈልገው የነበረው። ያ እንዳይሆን ተደርጓል ማለት ነው። ታሪክ የሚጽፉት ደብተራዎች ሆኑ ማለት ነው። የሚጽፉትም የመንግስትንና የሃይማኖትን ታሪክ ብቻ ሆነ። ባለፈው አንስተነዋል፣ በተደጋጋሚ ያነሳል። የመንግስትና የሃይማኖት ታሪክ ብቻ ነው የሚጻፈው። ምን ማለት ነው? የህዝብ ታሪክ አይጻፍም፣ የለም። አሁን በኢትዮጵያ ታሪክ ከአለቃ ታዬ ገብረ ማርያም ውጭ የህዝብ ታሪክ ወይም ስለ ህዝቦች የተናገረ ታሪክ አታገኝም። የፈለገ ሂድ በለው። እነ ተክለ ጻድቅ መኩሪያ የጻፉትን መጽሐፍ ሂድ፣ ስለ ህዝቦች አይናገርም። ስለ መንግስት ነው የሚቆጥርልህ። ከዛ በኋላ የተጻፉት መንግስት በዚህ ዘመን እከሌ ንጉስ ብቻ ነው የሚቆጥሩት። በዛ ዘመን ስለተደረገ ድርጊት ብቻ ነው የሚጽፉት። ከመንግስት ጋር የተያያዘና ቤተክርስቲያን ጋር የተያያዘ ዋናው ደግሞ የቤተክርስቲያንና የመንግስት ኢንተራክሽንን የሚመለከት ብቻ ነው የሚጻፈው እንጂ በህዝቡ የነበረ አጠቃላይ የኢኮኖሚ ስርዓት፣ የፖለቲካ ስርዓት፣ የስነ ልቦና ጉዳይ፣ በርካታ ነገሮች፣ ንግድ ምናምን የሚባለው ነገር በሙሉ ማለት ነው
እርሱ የሚመለከት የሚጻፍ ነገር የለም በፍጹም ማለት ህይወታቸው ራሱ እንዴት ይገፉት እንደነበረ የሚያሳይ ነገር በምንም መንገድ አታይም። ስለ ቋንቋቸው፣ ባህላቸው፣ ወጋቸው አይጻፍም። ምንም ነገር የለም። እያንዳንዱ ህዝብ ቋንቋው ከወዴት ወዴት እንደመጣ እንዴት እንደተቀየረ በየት መንገድ ለምን የሚለው ሁሉ የለም። ታሪክ ውስጥ እንደዚህ አይነት ነገር የለም። አይጽፉም ማለት ነው። እንደዛ እንዲሆን ተደርጓል። የሚጽፉት ይጠቅማል የሚለውን ብቻ ሆነ። ሌላውን እንግዲህ ምን ያደርጋሉ? ይዋሻሉ። ሲጽፉ ለንጉሱ ከፍ ከፍ ያደርጋሉ፣ ቤተክርስቲያን ከፍ ያደርጋል የሚሉትን ይጽፋሉ። ለምሳሌ የአፄ ዩስጢኖስን ታሪክ ጻፉ ብትላቸው ስለ አፄ ዩስጢኖስ ታሪክ ንጉሱን ከፍ ከፍ የሰሎሞን ስርዓት ስለሆነ ከፍ ከፍ የሚያደርገውን ብቻ ይጽፋሉ። ትንሽ እየሆነች ነገር አድርጎ ነው እንትን የሚሉት። ግን በስብከት በመድረክ ሲያወሩት የምታያቸው ምላሱ ተዘልዝሎ ወደቀ፣ ካቶሊክ አድርጎ ብዙ ህዝብ ጨረሰ። ስንት ነው 30 ሺህ 40 ሺህ ሰው ገደለ። ያ ሁሉ ይወራል። ጽሁፋቸው ላይ ግን አይጽፉትም። በተለይ የቤተክርስቲያን ዜና መዋዕል የሚጽፉት ይሄን ነገር አይጽፉም በፍጹም ማለት ነው። አንዳንዴ ይገርመኛል። እንደዚህ አይነት ንጉስ ቤተክርስቲያን አዋርዷል ብለው የሚሰብኩትን ራሱ የሆነ ጣና ገዳም የሆነ ገዳም ውስጥ አስከሬኑን አስቀምጠው ታገኛለህ። በሚገባ ተጠብቆ ማለት ነው። አስከሬኑ ጋር ምን ጉዳይ እንዳላቸው ባይገባኝም ማለት ነው። እንዲህ አይነት ነገሮች ይኖራሉ ማለት ነው። ታሪክ ገለባብጠው ይጽፋሉ። የአንዱን ቀምጠው ለራሳቸው የራሳቸውን መጥፎ ከሆነ ለሌላው ሰጥተው ይጽፉታል። ጭራሽ እንዲነ ያደርጉታል፣ ይተውታል። አዲስ ነገር ፈጥረው ደግሞ ያወራሉ። የሌለ ነገር ማለት ነው። ታሪክ ይደፍናሉ። ማጥፋት በቃ በተለይ የቀደመው ህዝብ ኢትዮጵያ የሆነው ህዝብ የሌላው እነሱም አይፈልጉት በሙሉ ተዳፍኖ እንዲጠፋ ተደርጓል። በተለይ የቅማንት ታሪክ እንዲደፈን ተደርጓል። ከጀመሩበት ጊዜ ጀምሮ ማለት ነው። እንዳይጻፍ ማወላገድ ደግሞ በጣም እንትን ነው። አዛብቶ መጻፍ ማለት ነው። እነዚህ በጣም የተለመዱ ናቸው። ይሄ እንግዲህ ይሄ ታሪክ በደብተራው የመጻፍ አካሄድ ብዙ ችግሮችን አምጥቷል። እንደ የተወሰኑትን ልናንሳ። አንደኛ ትውልዱ ተረት ተረት ብቻ የሚያውቅ ሆኖ ቀረ። የሚያነሳው ምክንያታዊነት የለም። በምክንያት ነው መጠየቅ ያለብህ ነገሮችን ማለት ነው። ስለዚህ ተረት ተረት ከተቀበልክ ምክንያት አትጠይቅም። ለምን፣ እንዴት፣ ለምን ምናምን የሚባሉ ጥያቄዎችን ማንሳት አትችልም በምንም መንገድ ማለት ነው። ዝም ብለህ ትቀበላለህ። አሜን ነው የምትለው። ልክ ደብተራ ካስተማረ ዩሃብቶ ሳይ አሜን። ምክንያቱም አይዋሽም። እሱ የእግዚአብሔር መልእክተኛ ነው። በቤተክርስቲያን በኩል ነው የሚመጣ የሚያነብልህ ማለት። ስለዚህ ደብተራ ጻፈው ሁሉ ከእምነት ጋር ስለምታያይዘው ትቀበላለህ ዝም ብለህ ማለት። ሳያዩ የሚያምኑ ብፁዓን ናቸው ተብለህ ተምርሃል። ካህናቴን ማይቀበል ተብለህ ተምርሃል። ስለዚህ ካህናቱ እንደፈለገ ቢያች መቀበል አለብህ። ምክንያቱም አጌነስ ፕሪንሲፕል ኦፍ ጋድ የነገረ እንደዛ ብለው ስላስተማረው ካህናትን መቃወም ያስቀስፋል፣ ሲኦል ይከታል ምናምን ብለህ ትቀበላለህ ማለት ነው። ታሪክን በዚህ መንገድ እንድትረዳው አደረጉ ማለት ነው። ዝም ብለህ ሳታላምጥ፣ ሳታኝክ፣ ሳትመራመር እንድትውጠው አደረጉ ማለት ነው። ሌላው ምርምርና ጥናት ባህላችን እንዳይጎለምት እንዲደከር ታደረጉት። የመመራመር ጥናት ምናምን ይሄ አስቸጋሪ ሁኔታ ወደቀ ማለት ነው። አንዳንድ ተመራማሪ የሚመራመሩ ራሱ በክፉ ነገር ይነሱ ነበረ። ላይክ አንድ ማን ነው የሚባለው ዘርዓ ያዕቆብ የሚባል አንድ ፈላስፋ ነገር ነበረ። ስለሱ የሚጻፈው ምናምን ስታይ መጥፎ ነገር ነው። ከክህደት ጋር አገናኝታል፣ ከሆነ ነገር አገናኝተው ምናምን ነው የሚያወሩት። እና እንዲህ አይነት ነገር ራሱ እንዲመጣ አይፈልግም። የሚመራመር ሰው የሚጠይቅ ሰው በቃ እንደ እብድ እንደ ምናምን ይቆጠራል። ቻለንጅ የሚያደርግ ሰው ይረሸናል። አስቸጋሪ ነው እንደዚህ አይነት ነገር ማለት። ስለዚህ እንዲህ እንድናደርግ አድርጎናል። ይሄ ደግሞ ጥናትና ምርምር ባህል ደከመ። የሚሰጥህን ተቀብለህ ትሄዳለህ። ዛሬ መንጋ የፈጠሩት እነዚህ ናቸው። መንጋው አይጠይቅም። ዛሬ እንዲሆነ ሲሉ ግር ብሎ ይሄዳል። ተበልቶ ልክ እንደ ልጅ በእሳት ተቃጥሎ ነው የሚነቃው ያ መንጋ ማለት ነው። ይሄን ያደረገው ማነው? ደብተራ ያሉትን እየተጋተ ስለሄደ ማለት ነው። ወጥቶ አንድ ሰው ግር ብሎ የሆነ ነገር ሲያወራ ተሰብስቦ ይሄዳል። ያ ጉዳቱን ፊል የሚያደርጉት በተግባር ሲቃጠሉ ችግር ሲገጥማቸው ብቻ ነው እንጂ ዝም ብለው ነው የሚሄዱት። የለውጡ ዘመን አይተዋል። ዝም ብለህ ለውጥ መጣ ሲባል ግር ብሎ ሁሉ ከአብይ ኋላ ሄደ። በኋላ ችግሮች ሲመጡ አብይን መረገም፣ ማውገዝ፣ ማንቋሸሽ፣ መሳደብ፣ ግንባሩን በለው፣ ፍለጠው፣ ቁረጠው ቦሽ አለ። እነዚህ በባረኩት ምላሳቸው ረገሙት። እንደ አብይ በዚህ ህይወት በዚህ ምድር ቅን ሰው አይቼ አላውቅም። እምዬ ምኒልክ የሚባል ነበር ይባላል። እኔ ስለማላውቃቸው እንደ አብይ ግን የለም አለ። ተመልሶ ይሄ ሰውዬ በዛፉ እንዴት አድርጎ እንደረገመው ተመለሰ ወደኋላ ሄደ። የደብተራው ታሪክ እንዲህ አይነት ትውልድ እንዲፈጠር አድርጓል ማለት ነው። ምርምርና ጥናት የማይወድ የማያስብ የማይጠይቅ አደረገው። ቀድመህ እንዳታስብ መተንበይ እንዳትችል ሁሉ ያደርጉሃል። የምርምርና የጥናት ማዕከላት እንዳይኖሩን በቃ ዝም ብለን እንደውም ለምርምርና ጥናት የምንሰጠው እንትን ራሱ ደካማ ነው። አሁን ጎንደርን ወሰደው። ፋሲል ግንብ የሚያክል ትልቅ እንትን አለው። በውስጡ ብዙ ቅርሶችን የያዘ ማለት ብዙ የመመራመሪያ እንትኖች አሉት። እዛም የኖረው ትውልድ ገብቶ አይመራመርም። ሂደ ጎንደር አሁን ከጎንደር ህዝብ ፋሲል ግንብን ገብታችሁ የጎበኛችሁ ብለህ ብታጠና ከ195% የሚሆነው ጎብኝቶት አያውቅም። እንደው በግቢውን አያውቅም። በዙሪያ ያሉ በሮች ስያሜዎቹ ምንድን ናቸው ብትሉ አይነግርህም።
ምንም ነገር አይነግርም። በቃ ምንም አይጠቅምም ብለው ነው የሚያስቡት እነሱ። ምንም እንትን የለውም። ጠያቂ አይደለም፣ ተመራማሪ አይደለም። ፈጣሪ የሆነ ትውልድ እንዳይፈጠር እንዳይመጣ አድርገዋል ማለት ነው። የበርካታ ህዝቦች እና ቡድኖች እንዲሁም የግለሰቦች ታሪክ እንዲቀርና እንዲዳፈን እንዳይጻፍ ተደርጓል። ላይክ አሁን የዩዲት ጌዲዮንን ታሪክ በትክክል ጽፈውላ አታገኙትም። ጉዲት ምናምን እሳቶ እያለ ብዙ መጥፎ ነገር ጽፈውት ነው የምታገኘው እንጂ የአፄ ቴዎድሮስን የውጭ ኃይል ስለጻፈው ነው እንጂ እነሱ አይጽፉትም። ጻፉት ብትላቸውም አይጽፉትም። አሁን እነሱ የጻፉት ሄደን የሚያስደንቅ የአፄ ቴዎድሮስ እንትን እኮ የለም። በእሱ ምክንያት ቅማንት ሁሉ ሲረገም ነበረ። ጥቁር ውሻ ያለ ምናምን ይሄን ወደ ስልጣን የሚያመጣ እያሉ ማለት ነው። እንግዲህ የውጭ ኃይል ስለጻፈው ነው አፄ ቴዎድሮስን በኋላ አዲሱ ትውልድ አርበኛ ያደረገው እውነተኛ ንጉስ እንደሆነ ያመጡት እንጂ እነዚህ እንትን አይሉትም። የአፄ ፋሲልን የተጻፉ ነገሮችን ሁሉ እንዳጠፉት ማለት ነው፣ እንደደበቁት እንደዛ ያደርጋለሁ። እና የብዙ የእነዚህ ብቻ ሳይሆን የህዝቦች በርካታ ታሪኮች ጠፍተዋል። ስለ ነገደ ወይጦ ታሪክ እኮ ምንም ማውቃት አትችልም። አሁን እነሱንም ብጠይቃቸው እነሱም ራሱ አሁን ባሉበት ሁኔታ አያውቁትም። ከየት መጣ ምን መጣ ብትላቸው ምናልባት አንድ ነገር ሊነግሩ ይችላል፣ ከዘራችን ከዚህ ነው ሊሉ። ከዛ ውጭ ግን ስለ አመጣጣቸው ስለ ታሪካቸው በምንም አይነግሩም። ብዙ ህዝቦች እንዲሆኑ አድርገዋቸዋል። ቅማንቱን ከግብፅ መጣ እያሉ የጻፉትን የተረት ተረት ያንን ነገር እንደዚህ ይዞ ትውልዱ እንደዛ እናስብ ነበር። ወደ ግብፅ ልንሄድ ነው እያልን ማለት ነው። ልክ እንደ ቤተ እስራኤሎች እኛም ልንሄድ ነው የሚል ነገር ጊዜው ደርሷል ሁሉ እያሉ ያስወራሉ አውቀው ማለት ነው። እንደዚህ አይነት ተረት ተረት ነው እንድንማር ያደረጉን ማለት ነው። አገራችን የታሪክ ሀገር ሆና ሳለ ግን የሚታይና የሚጨበጥ የሚዳሰስ የተጻፈ ጥሩ ሆኖ ሳይንቲፊካሊ የተጻፈ ታሪክ አልባ አደረጉን ማለት ነው። ይሄ ነው የሆነው። ትውልዱ ለታሪክ ማስረጃዎች ደንታቢስ ሆነ። በተጨማሪ ማለት ነው ለታሪክ ማስረጃዎች ደንታቢስ፣ ያገኘውን ታሪክ ማስረጃ ያጠፋል፣ ሲፈልግ ይሸጣል፣ ለፈለገው አውጥቶ ይሸጣል። የሚገራርም የታሪክ ማስረጃ ሰርቆ ይወስዳል፣ አይጨነቅም ማለት ነው። ውጮቹ የሚበልጡን እንደዚህ ነው። ከየትኛውም ዓለም ያለ የታሪክ ማስረጃ ይሰበስቡና ያስቀምጣሉ በስርዓት ማለት ነው። የእኛም ሁሉ ሰብስበው ያገኘ ያስቀመጡት እኮ እሱ ነው። የአፄ ቴዎድሮስን ሹርባ አሁን እንግሊዝ ናት አስቀምጣ በቅርቡ የመለሰችው። ያኔ አግኝተውት ቢሆን በሳት ነበር የሚያቃጥሉት የኞቹ። እሱን ራሱ አሳልፈው እንዴት አድርገው እንደሰጡት ታውቃለህ። እንኳን ሹርባውን ልንከባከቡልህ ማለት ነው። እንዲህ አይነት ነው የደብተራው ትውልድ። እንዲህ አይነት ይሄ ጠላትነትንና የሆነ ነገር እንትን ከማለት ውጭ ለታሪክ ማስረጃዎች ደንታቢስ እንዲሆን ተደርጓል ማለት ነው። ስለ ሀገራችን ታሪክ ከውጭ ጸሐፍት እናንጋጥጣለን እንጂ ከራሳችን ጸሐፍት ለመፈለግ አትችልም። እንከል የምትላቸው ምክንያታዊ የሆኑ ተጠየቃዊ የሆኑ በማስረጃ ላይ የተመሰረቱ ምርምሮችን ሰርተው የጻፏቸው አታገኝም። ተረት ተረት ምናምን ያንም ይህንም ደራርተው ነው የጻፉልን እንጂ ሪል በዚህ መንገድ ነው ብለው አያሳዩንም ማለት ነው፣ አይነግሩንም። በጣም የሚገርመው የውጮቹ ይሻላሉ። ስለ እኛ ታሪክ በአግባቡ እነሱ ለመጻፍ ሞክረዋል። የኞቹ ሳያጠፉ ስለኖሩ እውነተኛውን ታሪክ ማግኘት አችልም። ድንቁርናን የምቾት ቀጠናችን አድርገን እንድንቀጥል አድርገ ነው ከያዝነው እንዳንወጣ። ቅድም እንዳልኩ ፋሲልን መጎብኘት አችልም፣ መመራመር አትፈልግም። ያለህን ነገር አሁን ያለህበት በቃ ምቾት ነው፣ ጥሩ ነው። ከዚህ መውጣት አትፈልግም። ወጥተህ መመራመር ስትፈቅ ምቾትን ይነሳል። ስለዚህ ተመልሰህ ድንቁርና ውስጥ ትቀጥላለህ ማለት ነው። እኛ በኋላ ቀርነትን ተጎናጽፈን እስካሁን ድረስ እንድንዘልቅ እንዲህ በባዶ እግሮችን እየሄድን ኋላ ቀር ሆነን ከዓለም ጭራ የሆነ ህይወት ውስጥ የምንገፋው በዚህ ነው። ዛሬ እርስ በርስ በመጋደል እኮ ከአፍሪካን በለው ከዓለም ቁጥር አንድ እኮ ነው እኛ ኢትዮጵያን በሚገርም ሁኔታ ማለት ነው። ይሄ ሁሉ የደብተራው ታሪክ የፈጠረው ድንቁርና ነው በትውልዱ ላይ ማለት ነው። ተመራማሪ ስላልሆነ ምክንያታዊ ስላልሆነ በመንጋ ስለሚሄድ የመንጋውን ስራ ይሰራል ማለት ነው። ሌላው ህዝብ ለህዝብ እንዳይስማማ አድርጓል። የአንዱን ታሪክ አጠልሽቶ ይጥፋል። ቅማንቱ የሰሜቲክ ቋንቋ ተናጋሪ የሚባለው ህዝብ አባቱ ነው እያለ ማለት ነው፣ በዘሩ በደሙ አባቱ ነው እያለ ግን ቅማንቱን የሚሰድቡበት መሰለው። አገውም እንደዛ ነው፣ ነገደ ወይጦም እንደዛ ነው። ሌሎች ህዝቦችም ራሱ በዛ ደረጃ ተንቋሸው በአድ እንደሆኑ አድርገህ እንድታያቸው አይነት ነገርና እንዲያውም ሴግሪጌት አድርገዋቸው ፍዳቸው እንዲቆጥሩ ያደርጓቸዋል። ያን ምን እንትን አታደርግም አታጠረም ማለት ነው። ወደኋላ ሄደህ የበለጠ እንድታውቅ አትደረግም። ግን ትልልቅ ታሪክ ያላቸው እነዚህ ህዝቦች ናቸው። እነዚህ የአጥፊዎች ታሪክ የተጻፈ ማለት ነው። እውነተኛ ታሪክ የያዙ ህዝቦች ቀርቶ የአጥፊዎቹ እንዲያውም አንዳንዶቹ ዲቃላ ከሰለሞን ተወልደን የመጣ ነው የሚል የዲቃላ ታሪክ ነው ሰብስበው የሚጽፉልን ማለት ነው። እውነተኛ ኢትዮጵያን ግን አይፈልጉም። በዚህ ደረጃ ሲሄድ ነው የኖረው ማለት ነው። ሃይማኖት ከፖለቲካ ጋር እንዳይፋታ አደረገ። ይሄ ደግሞ ያመጣውን ችግር ታውቃለህ። አሁን ራሱ የገባ ነው ውጥንቅጥ ያለ ነገር በፋኖ ውስጥ ገብቶ የሚሰሩትን ስራ ኢቨን የሃይማኖት ወታደር ራሱ ፈጥረዋል። ሞዓ ተዋህዶ ምናምን የሚል ነገር ያመጡት እነዚህ ከደብተራው ዝባዝንኬ ታሪክና ተረት ተረት ተነስተው የተፈጠሩ ናቸው እነዚህ ማለት ነው። ሀገሪቱ እርስ በርስ የግጭት መቀቀያ ምንቸት ሁና እንድትቀጥል አድርጓታል። በቃ ሌላ ነገር የለም። ግጭት
ምናምን እንዲፈጠርና በሰላም እንዳናገኝ እያደረገን የመጣ ነው። ይሄ በአጠቃላይ ደብተራዊ በሆነ መንገድ ታሪካችን ያየንበት ነው። እንዲያውም የኢትዮጵያን ትልቁ ችግራችን የታሪክ እንትን መቃወስ ነው። እያንዳንዱ በታሪክ የቀደመ ታሪክ አንድ መሆኑን የሚያሳይ በደንብ የተሰነደ ታሪክ የለንም። እንዲያውም ልዩ እንደሆኑ እያደረጉ ከአረብን መጣን የሚልህ እኮ ነገደ ቁንጣን፣ ነገደ አጋዘን፣ ነገደ ምናምን እያል ሁሉ ይጽፉልሃል። በቃ የሆነች ኮንሴፕት አጋዘን ምንድን አጋዚ የሚል ነገር ተጽፎ የሆነ ነገር ካገኘ አጋዚ ከሆነ ከእንትን የመጣ ነው ምናምን ብለው ይቦጠልቃሉ። እዚሁ ስም ታመጣለህ የሆነ ጊዜ እና በእንደዚህ መንገድ ስለተጻፈ በክብረ ነገስ በሚባለው ተረት ተረት ምናምን ስለመጣ አብዛኛው የኢትዮጵያ ወጣት ስለ ታሪክ የሚያውቀው ነገር የለም። ኮንፊውዝድ ነው። የሚያውቀውም በደብተራው ታሪክ ብቻ ነው። የነ ተክለ ጻዲቅ መኩሪያ የነ ፍስሐ ዜን ምናምን መጽሐፍ አንብቦ ነው። ከዛ ያለፈ ሌላ ነገር የለውም። እነዚህ ደግሞ ከደብተራው አጻጻፍ ጋር አልወጡ ናቸው። በደንብ የምታነባቸው ከደብተራው ታሪክ አልወጡ። ምናልባት ለየት ያለ አንዳንድ ነገር ፋክት ሊያወጡልህ ይችላሉ። ከዛ ማለፈ ግን ምንም ነገር የላቸው በአጻጻፍም ብትላቸው ማለት ነው። እና አብዛኛዎቹ አማተርም ጸሐፊ ናቸው። በዚህ መንገድ የኢትዮጵያ ታሪክ በጣም ኋላ ቀር የሆነ ታሪክ፣ ሁሉንም የማያስማማ ታሪክ፣ የአንድ ወገን ብቻ ታሪኩን እንዲቀር ያደረገው የደብተራው የታሪክ አጻጻፍ ነው። ታንኪ መልካም። ለሰጠን የመግቢያ ማብራሪያ ከልብ አመሰግናለሁ። ምናልባት እንግዲህ የኢትዮጵያ ታሪክ ለበርካታ ዓመታት በቅድም ባልከው መንገድ እየተጻፈም እየተተረከም እየተሰበከም መጥቷል። ይህ ስብከት ደግሞ እውነትን መሰረት ያደረገ ሳይሆን በራሳቸው ፍላጎትና ጥቅም ላይ መሰረት ያደረገ እንደነበረ ይታወቃል። በብዛት አብዛኛውን ማለት ነው። እሱ ደግሞ ሀገሪቱ ላይ የፈጠረው ችግር በተለይ አሁን በዓይናችን የምናያቸው እነዚህ እርስ በርስ እልቂቶች፣ አለመተማመን፣ አንዱ የበላይ አንዱ የበታችም የመሆን የመንጋው ፖለቲካ በአጠቃላይ እሱን ችግር ይዞት የመጣው ይሄ እንደሆነ በስፋት አንስተዋል። ይህ ከዚህ በፊትም በድፍረት አንስተነዋል። እውነት ለመናገር ይህን ታሪክ በድፍረት ሌላ ቦታ ላይ ብዙዎች ሲናገሩት አንሰማም። ቢናገሩትም ያው ተሰብስቦ በመንጋ ይዘመትበታል። እኛም ጋር የሚደረገው እንደዛ ነው። ግን በስፋት እያነሳ ነው መተናል። እንደው በቅርቡ እንኳን መንጋን እንዴት እንደሚጫወቱበት ይሄ ቤተክርስቲያን ውስጥ ያሉ ሰዎች የኦሮሞ ሲኖዶስ ተመሰረተ ነው ምናምን ተገንጥሎ ወጣ የሚል ነገር ተፈጥሮ ታስታውስ ከሆነ ሀገሩ በሙሉ ነው ጥቁር አስለበሱት። በዛ የተነሳ ግጭት ተፈጠረ። በመቶዎች የሚቆጠሩ ምንም ያቅ ምዕመን አለቀ፣ ተገደለ፣ ተጨፈጨፈ። ከዛ በኋላ ሆይ 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 ተብሎ ቆመ ነገሩ። የሞተም ደመከልብ ሆኖ ቀረ። ይህን ሲያባላ የነበረው አሁንም አለ፣ አብረው እየቀጠሉ ነው ማለት ነው። በተለያየ አቅጣጫው ነው ሲጎትቱት የነበረው። ሌላው ከሰሞኑ በተለይ ብልጽግና የሚባለው መንግስት ከመጣ በኋላ አይተህ ከሆነ የ4 ኪሎ ቤተመንግስት ኮማንዶ ፓስተር የሚጠብቁ ማለት ነው። እኔ አንዳንድ ቀይ ቦኔት የለበሱ በተለይ ወደዚህ ወደ ደቡብ አካባቢ እኔ አንዳንድ ጊዜ ማለት መከላከያ፣ ፌዴራል ፖሊስ፣ ሌላም የመንግስት የጸጥታ ኃይል የህዝብ በዓላት ሲኖሩ ወይም ደግሞ የሆነ ህዝባዊ ፕሮግራም ሲኖር የአካባቢውን ሰላም ሲያስጠብቁ ነገሩ እንዳይደፈረስ በሰላም እንዲጠናቀቅ ሲያደርጉ ምናምን እናውቃለን። ይሄ እኩል ከፓስተሩ ጋር ሃሌሉያ እያለ እየጨፈረ እኔ በእውነት በጣም አሳፋሪ ነው። ይሄ እንደዚህ ቢያዝድ የሆነ ሰራዊት ተፈጥሮ ምን አይነት ሀገር እየተመራ እንደሆነ በአጭሩ እኮ ከዚህ በፊት ልክ የሰለሞን ስርወ መንግስት ምናምን እየተባለ የአፄው ስርዓት እየተባለ ወታደሩም ሌላውም ኃይል ቤተመንግስት ውስጥ እንደነበረው አሁን ደግሞ የዚህኛው ቡድን አይነት እየሆነ መጥቷል ማለት ነው። ይህ በግልጽ መነገር መቻል አለበት። በነገራችን ላይ እንደዚህ አይነት የወረደ ከአንድ የሀገር መከላከያ ሰራዊት ሀገርን ከሚጠብቅ ድንበርን ከሚጠብቅ ህገ መንግስትን ከሚጠብቅ የህዝብ ልጅ ነው ተብሎ ከሚታሰብ ለአንድ ቡድን ነው፣ ለዛም ዝም ለግለሰቦች ማድመቂያ ሆኖ ሲታይ ይህ ምንድን ነው የሚያሳየው? ታሪክ በዚህ ልክ ነው እንደዚህ እያለ ነው እየተዛባ የሚሄደውና ይሄ ራሱ የዚህ ውጤት እንደሆነ ትልቅ ማሳያ ነው ለማለት ያክል ነው ይህን የሚያነሳውትና እንግዲህ እንዳጠቃላይ በመግቢያችን ያነሳ ነው። ቀጥለን አንድ ሰሞኑን በተደጋጋሚ አንተም እያነሳው ያየሁት ስለ ታሪክ እየወጣ የሚያወራ የቤተክርስቲያን ሰው ነኝ የሚል ዮሐንስ ሽፈራው የሚባል ሰው ይመስለኛል የሰሞኑን ካልተሳሳት የሚያነሳቸው አንዳንድ የተዛቡ ታሪኮች አሉ። ከቋንቋም ከታሪክም ከእምነትም ከተለያየ አቅጣጫ ነው የሚያነሳውና ብዙ ተከታይም አለው። ብዙዎችም እውነት ነው ብለው ይቀበሉታል። ነው አይደለም የሚለውን ብዙ ሰው የማይጠይቅም፣ ግን በስፋት ጎልተው የሚታዩ ስህተቶችም እናያለንና እንደ አጠቃላይ ይሄ ግለሰብ የሚያነሳው
መረጃ አልባ ደብተራዊ የታሪክ ስብከት አንድምታው ምንድን ነው ማለት ምን ለማስተላለፍ ነው የሚለውን ጥያቄ ወደ አንተ ላምጣውና በዚህ ጉዳይ ምላሽ ስጠን። ፖለቲካውና ሃይማኖቱ ተጋብቶ መምጣቱ በተለይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሰሎሞን ስርወ መንግስት የሚባለው ተጋብቶ የመጣበትና መንግስት እየቀቡ እየተቀባቡ የመጡበት ነገር አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛ ብትወጣም በሌላ በኩል ላይክ እና አብይ አሁን ፕሮቴስታንት ነን ብላ ያምናሉ። ዳቦም እየቆረሱ ይሰጣሉ። ለጌታቸው ረዳ ያጎረሱትን ዳቦ አስትርሳው ተሰብስበው ባርኮ ምናምን ያበሉታል። እንግዲህ ቁርባን መሆኑ ይመስለኛል። አብይ አህመድ ተሰብስበው እንደዛ ያደርጉታል። ተመልከት ምን ያክል እንትን እየተበላሸ እንደሆነ ስርዓት ማለት ነው። አሁን አብይ ፕሮቴስታንት ከሆነ ሞር የፕሮቴስታንቱ አካል ቤተመንግስት መግባት አለበት፣ ግዴታ ነው። 10 ዓመት ይቆያል አብይ፣ ማንም አይገለብጠውም። ስለ ትግራይ ሲናገሩ የነበሩትን አስበው ተገቢ ነው፣ የእግዚአብሔር ፍርጃ ነው ለትግራይ የመጣው ምናምን የሚለው የፕሮቴስታንቱ ዓለም እዛ ገብቶ ሲያደርግ የነበረው ማለት ነው። ያ ማለት በሌላ ሃይማኖትም አላደረጉም ማለት አይደለም፣ ተደርጓል። ሰይጣን ግዛን የሚልም በዚኛው ነበረ። አሁን ምንድን ነው ከወቅቱ ጋር የሚመጣው ደብተራ እንትኑን ይቀይራል። ላይክ የፕሮቴስታንቱ ደብተራም በራሱ ሞድ ይሄን ያደርጋል ማለት ነው። ታሪክም ይጽፋል እኮ የእስላሙም ደብተራ እንደዚህ ያደርጋል። ታሪክ ይጽፋል፣ እየገለበጠ ይጽፋል። አይ ነው በጣም ብዙ የሚጽፉ አሉ። ገልብጠው ታሪክን የራሳቸው ለማድረግ የሚጽፉ በሽ ናቸው። በእስልምና አይን ሆነ ከጻፍከው ለሙስሊም ብቻ ነው እየጻፍክ ያለው ታሪክ። በምንም መንገድ የኢትዮጵያን ታሪክ ልጽፍ አችልም። በፕሮቴስታንት በኩል ሆነ ካሽቃበጥክና ከጻፍክ የፕሮቴስታንት ታሪክ ነው እየጻፍክ ያለው፣ ወይንም የፕሮቴስታንት የበላይነትን እየሰበክ ያለው። ቢያዝድ ነው፣ አንሪዝኔብል ነው። በምንም መንገድ እንደ ታሪክ ተወስዷቸው። በዛ ምክንያት ነው እነዚህ ገብተው የሚያሽቋልጡት ማለት ነው። ኒውትራል ሆኖ ማገልገል ያለበት ቦታ የሃይማኖቱን ኦሪንቴሽን የሚያሳይብህ ማለት ነው እንደፈለገ። በእርግጥ በዚህ እኮ ልትፈርድ አችልም። ኢብን እነ ዳንኤል ክብረት ሳይቀሩ እየሄዱ እንደዚህ አይነት ነገሮች እንዲገቡ እንዲባርቁ ምናምን ያደርጋሉ። ሂዶ አንዴ ታስታውስ ከሆነ የፕሮቴስታንት ቸርች ሲመረቅ ሂዶ እነ ዳንኤል ክብረት ሁሉ ነበረው መሰረት ድንጋይ እየጣሉ እንደዛ። አሁን ይህንን አስበው። ዝማሬም እንደዚሁ የካቢኔው በሙሉ እንደዛ ያደርጋል። ከዚህ በላይ ድንቁርና የለም እኮ። ያው የሰሎሞን ስርወ መንግስት ኢናዘር ፎርም ማለት ነው። ጴንጤ ሆኖ መጣለ። ይሄ ሁሉ ውድቀት ነው። በነገራችን ላይ መንግስት የሚባለው አካል የሁሉም ህዝቦች እንትን ነው፣ ወኪል ነው። ሁሉንም ህዝቦች ነው የሚመራው። ሙስሊሙንም የተለያየው ዲኖሚኔሽን ያለው ክርስትናንም ምናምን ነው የሚመራው። የአንድ ሃይማኖት ወጥተህ እዛ ጋር መዘመር ምናምን ይሄ እንደዛ ማድረግ በፍጹም ተቀባይነት የለውም በሞደርን ሶሳይቲ፣ በሞደርን የመንግስት ስርዓት ማለት ይሄ ውርደት ነው እውነቱን ለመናገር ማለት። ይሄን ያመጣው ግን በፊት እንዲህ የሆነ የመጣው ነገር ነው። እነሱ እንዲህ ሲያደርጉ ስለነበረ እኛ እናድርገው ነው እኮ፣ ሌላ ነገር የለው። ይህን እንትን እያለ የፈጠረው ማለት ነው። ይህንን ማየት እንችላለን። እና በተደጋጋሚ እንዲህ አይነት በድፍረት የሚደረጉት እየተሰሩ የመጡት ነገሮች በሙሉ ይቀጥላሉ። ዛሬም ይህንን ሲያዩ የሰሎሞን ስርወ መንግስት አሽቋላጭ የነበሩ ንጉሱ ቤተክርስቲያን እየሰራ ገዳም እየሰራላቸው ቅዱስ እየተባለ የመጣው ስርዓት ቀርቶ በምትኩ ጴንጤው ምናምኑ ሜይ ቢ ሙስሊሙ ፋቨር ሲደረግ ያሉ። ይህን ለመከላከል የግዴታ እነ ፈንታሁን ዋቄ ምናምን የሚለው ቡድን በዛ በኩል የመጣው ሞዓ ተዋህዶ የሚል ነገር በ2008 ገደማ መስርተው ይታገላል። የሆነ ማህበረ ቅዱሳኑ ማለት ነው። እየታገለ እኮ ነው አሁን። ለምን ቤተመንግስት መግባት ያለም ኦርቶዶክስ ነው ብሎ ያምናሉ። ለኢትዮጵያ መምራት ያለው ኦርቶዶክስ የሚል ነገር አመጡ። ኢትዮጵያ መምራት ያለበት ኦርቶዶክስም አይደለም፣ ጴንጤውም አይደለም፣ እስላሙም አይደለም። ኒውትራል የሆነ ሰው ነው መምራት ያለበት። እውቀትና ብቃት ያለው ኢትዮጵያዊ ማንም ይሁን የሃይማኖትን ኦሪንቴሽን እዛ ወጥቶ እንዲነግረን አንፈልግም፣ አያስፈልገንም። እኛ በሃይማኖቱ አይደለም ይመራን። ግን እንዲሆን አደረጉት። እነዚህ በግልጽ እኮ ነው የሚታገሉት። ብዙ ፋኖ አላቸው በዛ በኩል ማለት ትልልቅ ከአንገቱ ጅንግላ የሚያክል መስቀል ተሸክሞ የሚሄደው አሁን ፋኖ የምትለው በአብዛኛው የሞዓ ተዋህዶ ወታደር ነው። ይህ ሁሉ በዛ ውስጥ ያለ ነው። ምክንያቱም የሚታገሉት ቤተክርስቲያንን ጥቅም ለማስከበር ስልጣን መያዝ አለባት ተመልሳ እንደነበረችው የሰሎሞን ስርወ መንግስት እንመልሳለን ብለው ሆነ ማለት ሰላም አያመጣም። ይህን የወለደው ሁሉ የደብተራው ታሪክ ነው። መጀመሪያ አብዛኛው የኢትዮጵያ ታሪክ በደብተራው ተጻፈ። ታሪካቸው አልተጻፈ ማህበረሰብ ኢትዮጵያውያን ደግሞ ይህን መቃወም ጀምሩ። ስለዚህ ቅራኔ የመጣ ቅድም ያልኩት ነገር ተፈጠረ ማለት ነው። ስለዚህ ቆም ብለን የምናስብበት ዘመን ነው። ግን ዛሬም ቢሆን አልቀረም። አሁን የዮሐንስ ሽፈራው የሚባለው ሰውዬ የሚያደርገውን እንግዲህ ማህበራዊ ሚዲያ ላይ በተለይ ፌስቡክ ላይ ብዙ ስራ ሰራ ያለው፣ በሌሎች ማህበራዊ ሚዲያም እየቀረበ ይናገራል። ተደማጭነት አለው። በተለይ ከዚህ ትራዲሽናል ሜዲሲን ጋር በተያያዘ እነዚህ ቅጠላቅጠሎች፣ ስራ ስሮች ምናምን የሚያወራው ነገር አለው። እኔ እሱን አልተችም። ምንም እንደዛ የምተችበት እንትንም የለኝም። ስለ ዘረ ደሸት የሚለው ነገር የሚያነሳው የሚያወራው አለ። ስለ ደሸት ቢያወራ እኔ
አይ ዶንት ኬር። እኔ አሁን ምንም እንትን አይመስለኝም። ለምን ስለዛ ተናገረ? ለምን ስለ ደሸት አቋም ይዞ ይናገራል? ለምን እኔ ደሸታዊ ነኝ ይላል? እኔ እሱ ምንም ተቃውሞ የለንም፣ ተቃውሞም የለኝም። እኔ እሱ አይደለም እዚህ ጋር መሰረታዊ ነገሩ። ነገር ግን ያለውን አሁን በተለያየ መንገድ ያለውን ማህበራዊ ሚዲያ ላይ ያለውን ተቀባይነት ወይም ተደማቂነት ተጠቅሞ የውሸት ታሪክ የሚደርተውን ነገር ነው መቃወም ያለብን። ቅድም ካነሳ ነው መሰረታዊ ነገር ጋር አብሮ ስለሚሄድ ነው። ያለውን እንስማው። መካከለኛ ማለት ነው እና ደሸት ማዕከል አገናኝ እንደማለት ነው። ቃሉም አማርኛ ነው። ደሸት ሸ በመሃል አለች አማርኛ ፊደል ናትና ሸ። ስለ ደሸት ካነሳን አማርኛ እንግዲህ 4500 ዘመን እንደቆየ የሚነግረን የአማርኛን ጥንታዊ ቋንቋነት የሚገልጽልን ራሱ ደሸት ነውና ሸ የአማርኛ ፊደል ስለሆነ ከክርስቶስ ልደት በፊት 2500 ዘመን በፊት የተነገረ በራሱም በደሸት 33 ፊደላት እንዲኖረው ተደርጎ የተዋቀረ ነውና ይህን እውነት እነግራችኋለሁ። ግዕዙ የመጀመሪያውን ቋንቋ ልሳነ ሰብ ይለዋል። አማርኛው ደግሞ የህይወት ቋንቋ ወይም የህይወት ቃል ይለዋልና በመጀመሪያ የነበረው ቋንቋ ምን ነበር? ያ ቋንቋ ከድምፅ ቀጥሎ እንግዲህ መጽሐፍ ቅዱስ የመጀመሪያውን ፊደላት ሄኖስ በሰማይ ሰሌዳ ተስለው እንዳዩ ይነግረናልና ሄኖስ በሰማይ ሰሌዳ የተመለከታቸው ፊደላት የመጀመሪያዎቹ የትኞቹ ነበር ስንል ሰማይን ቀና ብለን እናያለን። እግዚአብሔር ለፍጥረታት ሁሉ መጀመሪያ ቤት ነው የሰራው፣ የሚኖሩበት ቤት ነው። አጥናፈ ዓለምን ነው የሰራውና ሰማይና ምድር በመጀመሪያም ሰማይና ምድርን ተፈጠሩ ነው የሚልና ሰማይን ቀና ብለን ስንመለከት አጥናፈ ዓለም የበቅርጽ አለው። በመጀመሪያ ወይም በቀዳሚሁ የምንለው ማለት ነው በ። ስለዚህ ሄኖስ በመጀመሪያ ያየው ይሄን በሩን ነው፣ መግቢያውን ቤት። አሁን አንዳንድ ሰዎች አይ የመጀመሪያው ቋንቋ በኢራን ይነገር የነበረው ወይም ደግሞ በኤቦሩ የመጣው ዕብራይስጥ ነው ትላላችሁ። ከቋንቋ ድብልቅ በኋላ ነው እነዚህ የመጡትና ቋንቋ ድብልቅ መቼ ሆነ የሚለውን ሰፋ ማለ ማብራሪያ ይዤላችሁ እመጣለሁ። ስለ አማርኛ ሲነሳ ግን እንዳሁኑ መዝገብ ከ9ኛው መቶ ክፍለ ዘመን ጀምሮ የሚለው ሳይሆን እውነታው መሰረት አለው። ከክርስቶስ ወገን የሆኑት ክርስቶስን ሲጠባበቁ የነበሩት የክርስቶስን የእድሜ ቆይታ የምድር ቆይታ ዘመን አስልቶ እንዲሁም ትልልቆቹን ስልጣኔዎች የገነባው በደሸት የተመሰረተ መሆኑን ደሸትን በዚህ በጣና ግርጌ በድሮው ጎርጎራ ቤተመንግስቱም እንደነበር ኦኬ። እንግዲህ እንደሰማ ነው ደሸት የሚለውን ይተረጉማል። ደሸት መካከለኛ ማለት ነው። ቃሉም አማርኛ ነው። ምክንያቱም ደሸት ሲል ሸ መሀል ላይ ያለው ሸ አማርኛ ፊደል ስለሆነ ይለናል። የአማርኛ ፊደል ነው ሸ። በዚህ ምክንያት አማርኛ ነው ደሸት ይለናል። እንግዲህ አሁን እንትኑን እንዳለ ላስቀምጠው። ደሸት የሚለው አማርኛ ነው፣ ግን አማርኛ ትርጉም እንዳለው ያለው አላውቅም። በኋላ አነሳዋለሁ። ቃሉ አማርኛ ነው ደሸት። አማርኛ ከክርስቶስ ልደት በፊት 2500 ዘመን ነበረው ይለናል። ይህንን ያዝ። አማርኛ ከክርስቶስ ልደት በፊት 2500 ማለት ምን ማለት ነው? አሁን ስንት ዓመት ሆኖታል? አማርኛ ማለት ነው 4518 ዓመቱ ነው እያለ ነው አማርኛ። ኦኬ ግዕዝ እንኳን እንደዛ ከሆነ ራሱን ያደንቃለሁ፣ የግዕዝ እድሜው ራሱ። እናም የአማርኛችን ጥንታዊነት ያሳያል፣ ይገልጽልናል ይሄ ነገር አለ። እንደገና ደግሞ ምንድነው ሄኖስ በሰማይ ያየው የመጀመሪያው ፊደል በ ነው። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ከሚለው ጋር አገናኝቶ በ ነው አለ። በ ነው የሚመስለው አለ። እንዴት አለ? በቀዳሚ ብሎ ስለተናገረ ማለት ነው። በነገራችን ላይ ቃሉ ቀዳሚ ነው እንጂ በሚለው እኮ እንትን ነው የምትጨምረው ነው፣ መስተዋድድ ነው፣ የተጨማሪ ነው። እንደ መሰረታዊ ነገር አድርጎ በቀዳሚ ስላለ በን ትልቅ ነገር አድርጎ አመጣውና በ ይመስላል አለ። ከላይ ሰማይን ስታየው ጠረፉን ስታየው እንዲህ ድፍት ያለ ነው፣ በን ነው፣ የጎጆ ቤት ነገር ነው የሚመስለው ብሎ እንትን ይነግራል። ሸ ምንድናት ማለት ነው? ከበላይ መስቀል ነገር የተሰራባት እንትን ሆነች ማለት ነው። ሸ የጎጆ ቤት ሆነች ማለት ነው። እግዚአብሔር መጀመሪያ ቤትን ነው የሰራው። ሰማይና ምድርን ሲሰራ ቤትን ነው ለሰው ልጅ መኖር ያለው አምጥቶ ይህንን ለማገናኘት ይሞክራል። ሸ እግዚአብሔር በሰማይ ካሳያቸው ፊደሎች አንዱ ነው እያለ ነው ይህ ሰውዬ ማለት ነው። ይሄን አለን ማለት ነው። እሱ ያለውን ነው እያወራ ያለው። ትችቴን ገና አላስቀመጥኩም። አማርኛ ከ9ኛው መቶ ክፍለ ዘመን በኋላ ነው የመጣው የሚባለው ትክክል አይደለም ይላል። አይደለም፣ እሱ አይደለም፣ እሱ ውሸት ነው። ይሄኛው መዝገብ ትክክል አይደለም ይላል። አማርኛ
የደሸት ቋንቋ ነበር የሚል ትርጉም ሰጥቶናል። ደሸት ደግሞ በጎርጎራ አካባቢ መንግስት ቤተ መንግስት ሰርቶ እዚህ ነበረ ይለናል። ጎርጎራን በደሸትኛ ቋንቋ ቢነግረን ትርጉሙን ደስ ይለኝ ነበር። ወይም ደግሞ የደሸትኛ ቋንቋ አማርኛ ነው ስላለው በአማርኛ ቢተረጉምልን ጥሩ ነው። ይሄን ነገር ነው ያነዳው ሳምራይ ሲያደርገው የተናገረው ይሄን ይላል። ኦኬ የተወሰኑትን እንያቸው። ሰውየው ያቀረበው በትክክልም ደብተራዊ ቅሸባ ወይንም ኩመካ ነው። ልብ በል አብዛኛው ከእግዚአብሔር ጋር ከክርስቶስ ጋር ከክርስቶስ መወለድ ጋር ወደኋላም ሂዶ የሆነ ከምናምነው ከኦሪቱም ጋር አገናኝልህና ነው የሚያወራው። ይሄ ልጅ ሲያወራ ማለት ነው የሚነግረን ይሄን ነው። ነገር ግን አማርኛን 4500 ዘመን እድሜ ያለው ብሎ ነገረን። በየትኛው ሂሳብ ነው እንደዛ ሊሆን የሚችለው? ስለዚህ ሰውየው ቅሸባውን ኩመካውን እየነገረን ነው። አማርኛን ፕሮሞት ማድረግ ፈልጓል። ጫናዎቹ ስለመጡ አሁን በተለይ ከቅማንተኛ ጋር ተያይዞ በተለያየ መንገድ የሚመጣው ነገር የአማርኛ አፈጣጠሩ የቅርብ ጊዜ መሆኑን እና መሬት ላይ ያሉ የቦታ ስያሜዎች እንኳን በአማርኛ እንዳልሆኑ የሚያሳይ ነገር በርካታ ነገር አለ። የግዴታ አማርኛን ቅዱስ ማጫወት አለበት ማለት ነው። ደብተራዊ ኩመካ ማለት ይሄ ነው። አማርኛን ጥንታዊ ማድረግ አለበት። እንዲያውም ጥንታዊ ከሚባሉ ቋንቋዎች አስቀድሞ ማለት ነው። ከነዛ በፊትም እንዲሆን አድርጎ ነው ያወራው ማለት ነው። ሼ የሚባለው የአማርኛ ፊደል ነው አለን። ሼ የሚባለው የእንትን ፊደል የግዕዝ ፊደል ባለ 6 ድምፅ ሆኖ ባህላሃ ምናምን እንዲጀምር ሲደረግ ማለት ነው 26 ድምፆች አሉት። እስከ ፐ አምጥተው ከሀ እስከ ፐ የጻፉት ማለት ነው። የመጀመሪያው 7 ድምፅ ሲጨምሩበት እንደዛ አድርገው አዘጋጅተውታል። እዚህ ውስጥ አማርኛ የሚጠቀምባቸው ወይም ሌላ ቋንቋ ላይ ያሉ እንትኖች እንደ ሼ፣ ጄ፣ ቼ፣ ጬ፣ ዤ ምናምን የሚባሉት አልነበሩበትም። እንዲያውም ሉዶልፍ ምን ይላል መጽሐፍ በ1682 የጻፈው መጽሐፉ ላይ የኒው ሂስትሪ ኦፍ ኢትዮጵያ የሚለው መጽሐፉ ላይ የአክሱም ንጉሥ ከአክሱም ተሳዶ በሸዋ ተቀምጦ ይኖር ነበረ። ከስደት ሲመለስ እዛው ሸዋ ላይ ምን ተምሮ መጣ ይላል። ተጨማሪ ድምፆችን ተምሮ መጣ ላይ ቅድም ያልኩትን ማለት ነው። ስለዚህ የመጀመሪያውን የኢትዮፒክ የሚባለውን የግዕዝ ፊደል ብቻውን ለመጠቀም አልቻለም። ያኛውን የአማርኛውን ድምፅ ነው የሚሉት እሱን የአማርኛውን ድምፅ እሱን ጨመረበት የአማርኛ ድምፅ እንደሆነ ማለት ነው። እነዚያ ድምፆች ተጨመሩበት ይላል። አሁን እንግዲህ ከ26 ላይ ስደምርበት 7 33 ይሆናል ማለት ነው። እንደዛ ያደረገ ብሎ ነው እሱ የጻፈልን ማለት ነው። እሱ እንትን የነገረን። ስለዚህ እንትን ያለው መቼ ነው? ከዛግዌ ሥርወ መንግስት መውደቅ በኋላ ነው ይሄ ነገር የመጣው እንጂ ከዛ በፊት አልነበረም። እንትን የሚባለው ማለት ነው። ይሄ ሼ የሚባል ድምፅ አሁን በጸፍጸፈ ሰማይ ለሄኖስ እግዚአብሔር ያሳየው በነው ሲል ሼም እዛው ጋር አብሮ ነው እንትኑ ቅርጹ እንደዛ ስለሆነ እዛው ጋር እያለ ነው በሚለው የመጀመሪያ ፊደል ነው እሱ ብሎ ነው የነገረን ማለት ነው። እንዲህ አይነት ቅሸባና ይሄ ኩመካ በጣም የተለመደ ነው በደብተራዎች ዘንድ ማለት ነው። አስመስለው ያወራሉ፣ ግን ፋክት ማምጣት አያስችልም። በምን ያስረዳን? ማሳያ በማስረጃ አስደግፈው ሊነግረን አይችልም። ምን ብሎ ነው የሚሸውድ? ሌላ ቀን ይሄን በዝርዝር በማስረጃ ይዤው እመጣለሁ ይላል። አመጣም፣ መረጃ የለውም። መቀሸፍ ብቻ ነው። የሚመስል ነገር ተናግረ ጥለው ትሄዳለህ። ትውልዱን እየመረዝከው ትሄዳለህ። ማስረጃ ስለማታቀርብለት ደግሞ ትውልዱ ዝም ብሎ እሱን ተውጦ ይሄዳል። ቅድም እንዳልኩ አደንብዦ ስላስቀመጡት ትውልዱ እነሱን ብቻ ነው የሚያመልከው ማለት ነው። እንደዚህ አይነት ነገር ነው የሆነው። እንግዲህ ከዛግዌ ሥርወ መንግስት በኋላ መውደቅ የተፈጠረን አማርኛ የዛሬ 4500 ዓመት ነው የተፈጠረ ብሎ ያወራበት ነገር በጣም ይገርመኛል። የአማርኛ ፊደል የሚባል አልነበረም፣ የለምም እኮ የአማርኛ ፊደል የሚባል የለም። አማርኛ የሚባል ቋንቋ የፈጠረው ፊደል የለም። ካለ ሊያመጡልን ይችላል። አማርኛ የሚባል ቋንቋ የፈጠረው የራሱ የሆነ ፊደል የለም። ፊደሉ ጥንታውያን እነዚህ ዳማታውያን በዳማት ዘመን የነበሩ ሰዎች በዛ ጊዜ የነበሩ ጥንታዊ ኢትዮጵያውያኖች አበሻዎች የድሮቹ ማለት ነው። የጥንቱ ቅማንተኛ የሚናገሩ ሰዎች ፊደል የፈጠሩት ነው። እሱ የሳባ ቋንቋ ተብሎ ማለት ነው። የሳባ ፊደል የሚባለው እሱ ነው መሰረቱ። እርሱ ነው ወደ የግዕዝ ፊደል እንዲሆን ሆኖ በኋላ የተጻፈው ማለት ነው። ፊደል አናባቢ ያለው እንዲሆን የተደረገው መጀመሪያ ዝም ብሎ በአንድ ድምፅ ብቻ ነው የነበረው። ላይ አክሱም ሲሉ አከሰመ ብለው እንደሚጽፉት ማለት ነው። ልክ እንደዚህ የመጀመሪያ ነበረ። እሱን ወደ ግዕዝ ሞዲፋይ አድርገው የግዕዝ ፊደል ነው የተፈጠረው። ከግዕዝ ፊደል ውጭ አንድም ቋንቋ ኢትዮጵያ ውስጥ የራሱ ፊደል የሚባል የፈጠረው የለም። ሞዲፋይ አድርጎ ተጠቅሟል። ትግርኛም የትግርኛ ፊደል የሚባል ሞዲፋይ አድርጎ ነው የተጠቀመው። አማርኛም የአማርኛ ፊደል የሚባል የፈጠሩት ሞዲፋይ አድርገው ነው። የቱን ከግዕዙ ላይ ተጨምረው ከግዕዙ ላይ ካሉት ሌላ ተጨማሪ ድምፃቸውን ያልተካተቱትን አካተው ነው የሚጠቀሙት። ትግርኛና አማርኛ ሁሉንም አሁን የተጨመሩትን ጀም፣ ቸም፣ ኘም፣ ጨም እነዚህን ጨምረዋቸዋል። ሸንም እነዚህ ሁሉ ጨምረዋል። ኦኬ ትግርኛም እንትንም ጨምሯል። ከዚህ በተጨማሪ ትግርኛ የሚባል መቀለ የሚሉት እንደሱ የሚል ድምፅ ጨምረውበታል። ይህንን በደንብ እናውቃለን።
ከዛ ያለፈ ሌላ ነገር እንትን የላቸውም። ከግዕዙ ላይ ነው አዳዲስ ነገር ሞዲፋይ ተደርጎ የመጣው እንጂ የራሳቸው መሰረታዊ ፊደል የላቸው አልፈጠሩም በምንም መንገድ። የግዕዝ ፊደል የሚባለውም የሳባ ፊደል ሞዲፋይ ተደርጎ የመጣ ነው። የሳባውያን የጥንታውያን ያን የተፈጠረ ነው እና አማርኛ የኔ ፊደል ነው ብሎ የሚያንቧትርበት መንገድ ሊኖርም አይችልም። ይሄ ትክክል ስላልሆነ ማለት ነው። ይሄ አማርኛ ፊደል ባልነበረበት ነው። እንደገና ሀሆ ተብሎ የተጻፈው ቅድም እንዳነገርኩ ሸ፣ ቸ፣ ኘ፣ ኸ ነው የሚሉት እነሱ ኸን ዘ እንትን ዠ፣ ጄ፣ ጨ እነዚህም ሲጨመር ነው የአማርኛ ፊደል ለመባል የተባለው ማለት ነው። በኋላ አማርኛ ፊደል ብለው የሚጠቀሙበት ይሄ ነው እንጂ አማርኛ እንዲጽፍ አልተፈቀደለትም። ልብ በል የአማርኛ ፊደል የሚባል በአማርኛ ምንም ነገር እንዳይጻፍ መጽሐፍ ቅዱስ እንዳይጽፍ አልተፈቀደለትም። ስለዚህ አማርኛ ምን ሆኖ ነው ፊደል የራሱ ሊፈጠር የሚችለው? ደግሞም አልፈጠረም። ያለውን ሞዲፋይ አድርገው እንኳን እንዲጽፍ አይፈቀድለትም ነበረ ፍሮም ዘ ቨሪ ቢጊኒንግ ማለት ነው። አማርኛ የተወገዘ ቋንቋ ነበር እኮ ውግዝ ነው። ለስነ ጽሁፍ የተወገዘ ነው። ለሌላው ነው እንጂ እንዲወራ የተደረገው ለስነ ጽሁፍ ውግዝ ነው። አማርኛ ምንድን ነው የሚሉት? የወዲላ ቋንቋ አይጸለይበትም በፍጹም። የወዲላ ቋንቋ የወታደር ቋንቋ በአማርኛ እንዳይጻፍ ጽፈ ከተገኘ ትገደላለህ፣ ትታረዳለህ፣ ሚስቶቹና ልጆች ይሸጣሉ፣ ቤት ይወድማል፣ ይፈርሳል ብሎ የተጻፈው እኮ አማርኛ ነው። በዛ ደረጃ አማርኛ ትልቅ እንደነበረ ምናምን የጥንት የደሸት ምናምን ቋንቋ እንደነበረ አድርገው የሚያወሩት ውሸት ነው። ፍጹም የተሳሳተ ነው ማለት ነው። ይሄ ውሸት ነው። ሌላው ደሸት አማርኛ ነው፣ ትርጉሙም መካከለኛ ማለት ነው። ይሄ ምን ያስፈልገዋል? ማስረጃ መምጣት ያስፈልገዋል። ሊሆን ይችላል ግን ማስረጃ ምጣ። በምን ማስረጃ ታስረዳናለህ? ስሮ ቃሉ እንዴት ነው መጣ? የትኛው የአማርኛ መጽሐፍ ነው የጻፈው? እኔ ብዙ የአማርኛ መዝገበ ቃላትን ለማየት ሞከርኩኝ። ደሸት የሚባል ቃል የለም። ምንም ነገር ደሸት የሚባል የለም። አደሸት ደሸ ነው ወይ ምናምን ሳምቲንግ ላይክ ዛት ነው። ምንም ነገር ሌላ የለው እና የሌለ ነገር እንዴት ፈጠሩት? ከየት መጣ? አማርኛ መዝገበ ቃላት ውስጥ የሌለ ነገር ዝም ብለን ማስረጃ ሳይኖር ማውራት ነው። ይህም ቅድም እንደነገርኩ ኮመካ ውስጥ ያለ ነው። አማርኛን ጥንታዊ ለማስመሰል የሚደረግ ጥረት ነው። እርሱ ከቀደመ ማንነቱ ወጥቶ በነገራችን ላይ ከቀደመ ማንነቱ ወጥቶ እኮ ነው። ቅማንታዊ ማንነቱ ወጥቶ ነው። ይሄ ሰውዬ የደራ ሰው እኮ ስቲል እስከዛሬ ቅማንትነቱን ያውቃል። ይሄ ደራ ነው ተወልዶ ያደገው እዚህ ደራ ሙሴት እዚሁ ማለት ነው። ሉዶልፍ ምን ብሎ እንደጻፈ ታውቃለህ? ሂስቶሪያ ኢትዮጵያ የሚለው መጽሐፉ ላይ በላቲን የጻፈውን ኦሪጂናልን ብታየው በጣም የሚገርም ነው። ደራና ደንቢያ ጌታዬ ለማለት ይጉያ ይላሉ አለ። ይጉያ ምንድን ነው በአማርኛ? አሁን ይነግረናል። ይጉያ ይላሉ አለ። እንደገና ደግሞ ደንቢያን ምን አለው መሰለ? አሁን ደራና ደንቢያ የሚናገሩት ቋንቋ አንድ እንደሆነ ማለት ነው፣ ቅማንተኛ እንደሆነ። ደንቢያ ግዕዝም አማርኛም ያልሆነ የራሱ ቋንቋ ነው የሚናገረው ብሎ ጻፈ። እርሱ ሰውዬ ማለት ነው በ17ኛው መቶ ክፍለ ዘመን የጻፈው። ይህን ከጻፈልህ በኋላ ስትተረጉመው ደንቢያ ቅማንተኛ የሚናገር የነበረው ወይ ቋርኛ ነው ወይ ደንቢያኛ ነው ወይ ፈላሽኛ ነው ወይ ካይለኛ ነው። ይሄ የሚታወቅ ነው። ይህም የቅማንተኛ ዘዬ ናቸው እነዚህ። ቅማንተኛ ነው የሚናገር የነበረው ማለት ነው። ይህ ጉያ የሚለው ጌታዬ ማለት ነው። ይህ ማለት የኔ ማለት ነው። ጉያ ጌታ ማለት የኔ ጌታዬ ማለት ነው። ይህ ጉያ ስትል ማለት ነው። ደራ ቋንቋው ትላንትና ቅማንተኛ የነበረ ቅማንትነቱን ዛሬ ድረስ ያልጣለ እኮ ነው። ደራ በነገራችን በደንብ አድርጎ ግጥም አድርጎ ያውቃል። ከዘጌዎቹ ጋር ጥብቅ ትስስር ያለው ህዝብ ነው። የአደሬ ዘርነን ብለው እኮ ነው የሚያምኑት። አደሬ ወንበር የሚባለውን አታውቅም? እኛ ጋር የአደሬ ወንበር እንደ አይደረኪ የምንለው ጋር ከዛ እኮ በደንብ አድርገው ነው የሚያውቁት አሳምረው ማለት። ይሄ ሰውዬ ከዚህ ወጣየው ይህን ለማጥፋት ነው የሚደባበሰው። ደብተራው ጸረ ቅማንት አይደል? ጸረ ቅማንትነትና ጸረ ቅማንት ነው። ይህን ለማጥፋት አይደል የሚሞክረው? ለሰስ አድርጎ ቀስ ብሎ ክፉ ነገር አይናገርም። በነገራችን ላይ በጣም ስማርት ነው። ቀስ ብሎ ነው የሚያወራው። ብዙ ሰውን ያጃጅሉታል እንደዛ አድርገው ማለት ነው። ለበብ ያለ ያጠፋል። ይሄ ትልቁ ችግሩ ይሄ ነው። የፋርጣ ቡድን እዛ ውስጥ ወስደውት ጠቃለሉት። ደራ የሚባል ፎገራ የሚባል ከርብ ምላሽ የሚባል የቅማንት የጭልጋ ግዛት የነበረ በሚኒሊክ ዘመን ወደዚህ ከሄደ በኋላ ፋጣንን አስተማሩት። ይሄ ቅሸባውን አስተማሩት ማለት አሁን ይቀሽባል። በጣም በሚያሳዝን ሁኔታ በጣም የሚያሳዝነው ይሄ ነው። እኔ እንደው ቆይ በኋላ አመጣዋለሁ ይሄን ነገር ማለት ነው። ስለዚህ ያልሆኑ ነገሮችን አንስቶ የሚናገርበት መንገድ ትክክል አይደለም፣ ማስረጃ ሳይኖረው ማለት ነው። እሱ ደሸት ብሎ የሚጠራው ወቅት በሚጠራበት ወቅት እንግዲህ የክርስቶስ ልደት በፊት 2500 ዘመን ብሎ ነው የሚያወራው። አማርኛ በዛ ዘመን ነበረ፣ ያ ቋንቋ ነበረ የደሸት ምናምን አይነት ነገር ነው። እሱ አማርኛ የደሸት ቋንቋ የሚለው ተጨባጭ ማስረጃ የለውም። ሲጀምር አማርኛ እኛ የምናውቀው በታሪክ ማስረጃ አማርኛ መጣ ተብሎ የሚታሰበው ከ13ኛው መቶ ክፍለ ዘመን በኋላ ነው። አማርኛ በዛ ደረጃ የሰው ቋንቋ የህዝብ መግባቢያ ከሆነ አትሊስት ወደኋላ ስትሄድ የተወሰኑ ዘመናት ሊቆይ ይችላል። 200 300 ዓመት ጨርሶ ሊሆን ይችላል። ለማድረግ ሜይ ቢ 400 ዓመትም ጨርሶ ሊሆን ይችላል። ከዚህ በፊት ይህን አብራርተነዋል። በቅማንተኛ ቋንቋ ውስጥ ስላንግ ቋንቋ የሆነ ያደገ መዝፈኛ፣ መቀለጃ፣ መፎተቻ፣ ማቅራሪያ
እንደዛ እየተደረገ ያደገ ቋንቋ ነው አማርኛ። ቅማንተኛ ውስጥ ተወልዶ ያደገ ነው። ምንም እንትን የለም። በኋላ በግዕዝ እንትን እንዲያደረገው ጉድፈቻ የግዕዝ ጉድፈቻ ሆኖ ግዕዝ ተረከበውና የግዕዝ ነው ብለው በጉድፈቻ ወስደው ስለቀላቀሉት ነው እንጂ ብዙ ነገሩ አማርኛ ቅማንተኛ ነው። ምንም ይሄ ዲቴይል ማውራት ስለምንችል ማለት ነው። እና ይሄን እንትን መካድ በጣም አደገኛ ነው። ኢትዮጵያ ውስጥ አሁን ይሄ ደብተራ ኢትዮጵያ ውስጥ ስለነበረ ጥንታዊ ቋንቋ ሕገ ልቦና የሚቀደስበት ሕገ ኦሪት የሚቀደስበት ቅማንተኛ አይናገርም፣ ትንፍስ አይልም። እውነት ከሆነ ለምን ይህን አይናገርም ነው ጥያቄው። ለምን አይናገርም? እውነተኛ ከሆነ ትንፍስ አይልም እኮ። ስለዚህ በፍጹም አይናገሩም። ደብተራ የሚባለው በሽተኛ ነው። ታሪክ መቅበር ነው ስራው ምለው። ለዚህ ነው ሕገ ልቦና የሚቀደስበት ሕገ ኦሪት የሚቀደስበትን ቋንቋ ትቶ ግን ትላንት የተፈጠረ ጨቅላ ቋንቋ ሕፃን ቋንቋ ማለት ነው። ይሄንን ያወራናል እንትን እንደ ትልቅ ነገር ለማስመሰል ማለት ነው። አማርኛ ከክርስቶስ ልደት በፊት 2500 ዓመት ነበር የሚለው ማስረጃ የለውም። በዛ ጊዜ ፊደል የሚባል አልተፈጠረም። እርሱ በሚለው ዘመን ፊደል የሚባል አልተፈጠረም። የተፈጠሩት በምስል የሚጻፉት ናቸው። በምስል ላይ የሄሮግራፊክስ የሚባለው ቀዳሚው ነው። እንደዚህ ለጽሁፍ የጠቀመ ማለት ግን ስዕላዊ ነው። ስዕላዊ ወይም ፒክቶሪያል ሪፕሬዘንቴሽን ነው ሄሮግራፊክስ። ከክርስቶስ ልደት በፊት 3300 ዓመት ዓለም እስከ 3200 ዓመት ዓለም የነበረ ነው። ከዛ ቀጥሎ የሚመጣው ኩኒፎርም ነው፣ የባቢሎኑ ነው። ኩኒፎርም ደግሞ የመጣው ከ3200 እስከ 3000 ዓመት ዓለም ነው፣ ከክርስቶስ ልደት በፊት በነበረው ማለት ነው። ልብ በል ይሄ ነው የነበረው። ጽሁፍ የሚባል ፊደል የሚባል ለመጻፊያነት የሚያገለግለው ዛሬ እንደምንጽፈው አይነት ፊደል የመጀመሪያ የተፈጠረው በከናናውያን ነው። ፕሮቶ ከናናይት ወይንም ፕሮቶሲናይቲክ ይባላል። ይሄ ነው አሌፍ ቤት ጋሜል ዳሌት ሄ ዋው ዛ ሄጥ የሚለው የሰሩት እነሱ ናቸው። ያን ጊዜ ግዕዝ የለም። አማርኛ እንተው፣ አማርኛ እንዴት ነው ዛሬ ይታሰባል? እንደ አማርኛ ከነመኖርም አይታወስም። ግዕዝም እንደዛው ነው። ኢብራይስም እንደዛው ነው። በኋላ ፍንቅያን የምትለው እንኳን በኋላ የመጣ ነው፣ ከዛው የተወለዱ ማለት ነው። በነገራችን ላይ ኢብራይስጥ እና ፍንቅያን የሚባሉት የከናን ቋንቋ ናቸው። ሞዲፋይ ሞደርን የከናን ቋንቋ ማለት ነው። ከናናዊን ቋንቋ ሌሎችም አሉ። ስለዚህ ይሄ ፕሮቶ ከናናይት የሚባለው ለመጀመሪያ ጊዜ ፊደል የፈጠሩት ከ1800 እስከ 1500 በነበረው ነው። ወይም ከክርስቶስ ልደት በፊት 1800 እስከ 1500 ዓመት ዓለም የነበረ ነው። ይሄ ነው አሌፋቱን የሰሩት። በኋላ እንግዲህ አሌፍ ቤት ጋሜል ዳሌጥ የሚለውን ሂደህ በፕሮቶ ከናናይት የመጀመሪያ ፊደል ትርጉሙን እየው። አሌፍ የሚለው የበሬ ግንባር ማለት ነው፣ በሬ ማለት ነው እንጂ አሌፍ የሚለው እነሱ መዝሙረ ዳዊት ላይ ምናምን እንደተጻፈው እንደዛ የሚል የለውም። በኋላ የተሰጠ ነው እሱ ከፊደል ጋር ለማገናኘት ማለት ነው። መለኮታዊ ሲያደርጓቸው ፊደሎቹ ማለት ነው። የፈጠሯቸው ፕሮቶ ከናናውያን ናቸው፣ ግን መለኮታዊ ለማድረግ የሄዱበት መንገድ ነው። ዛሬም መለኮታዊ አድርገው የሚያወሩት ብዙ ናቸው። ኢትዮጵያ ውስጥ ፊደል መለኮታዊ ሊሆን አይችልም በፍጹም። የሰው ልጅን የፈጠራቸው በየጊዜው ሞዲፋይ እያደረገ ያመጣቸው ማለት ነው። ይሄን ነው አሁን እዚህ ጋር እንትን የሚያደርገው ማለት ነው የሚያነሳው። ይሄንን መርሳት ያለብን አይመስለኝም። በዛ ዘመን እንኳን አማርኛ፣ ግዕዝ፣ ኢብራይስጥ፣ አረማይክ ምናምን ቅብጥርሴ፣ አረብኛ የሚባሉ አልነበሩም። እነዚህ ምንም ነገር አልነበሩ በሙሉ ማለት ነው። በዓለም ላይ ያለው ፊደል ዋና መሰረቱ በተለይ ይሄ በምዕራቡ ዓለም ያለው ፊደል በሙሉ ኤቢሲዲ ምናምን የሚባለው ግሪክ በለው ላቲን በለው ዋቴቨር በሙሉ እነዚህ ከናናውያን ነው ኮንትሪቢዩት ያደረጉት ነው። የፕሮቶ ከናናይት ፊደል ውጤት ናቸው። እሱ ነው ሞዲፋይ እየተደረገ ማለት ነው። ሞዲፋይ ተደርጎ የተሰራው ይሄን በደንብ አድርጎ መረዳት ያስፈልገዋል። እና እንዲህ መደናበሩ ትክክል አይደለም። አማርኛ ጥንታዊ አይደለም በምንም መንገድ። እንኳን ጥንታዊ በኢትዮጵያ ውስጥ ካሉ ቋንቋዎች ጨቅላ ቋንቋ እድሜው ትንሽ የሆነ ቋንቋ ቢኖር አማርኛ ነው። ትላንት የተፈጠረ ነው አማርኛው። ከሌሎች አንጻር ሄደ ከነገደ ወይጦ ቋንቋ አንጻር ስታየው ትላንት የመጣ ነው። ከአገውኛ ቋንቋ አንጻር ስታየው ትላንት የመጣ ነው። ከአርጎባኛ ቋንቋ አንጻር ስታየው ትላንት የተፈጠረ ነው አማርኛ። አፈጣጠሩ በዚህ ከዛጉዌ ሥርወ መንግስት መውደቅ በኋላ ነው። ሌሎቹ ከዛ በፊት ነው የተፈጠሩት። ስልጥኛ፣ ጉራግኛ ምናምን የሚባሉት ቀደም ብሎ የተፈጠሩት። አገውኛ ጥንታዊ ነው። አገውኛ ሲፈጠር ከቅማንተኛው ሲወጣ ማለት ነው። ቀደም ብሎ ነው እሱ የመጀመሪያው ነው ራሱን ችሎ ሲወጣ ማለት ነው። እነዚህን የት ጥሎ ነው አሁን አማርኛን በቃ በሰፊ ቅድም እንዳልኩ አፄ ቴዎድሮስ የመንግስት ቋንቋ አድርጎት አንበሳ ሆነ በአንድ ላይ ሁሉም ህዝብ እንዲናገረው ተደረገ። ኃይለሥላሴ የወሰደው እርምጃ ምናምን በዚህ ምክንያት እንደዚህ ስለሆነ አማርኛን ለምንድን ነው መለኮታዊ ለማድረግ እና ሌላ ትልቅ ታሪካዊ ስራ ለመስራት የሚጥሩት? ይሄ ትውልዱን ይገላል። ደብተራዊ ሽወዳ ነው። የግልህን እና አንተ የምትፈልገው ነገር እንዲሆንልህ ለማድረግ የሚጠቀሙበት ነው እንጂ በኢትዮጵያ ውስጥ ትንሹ ቋንቋ ነው በእድሜ። ማንንም ቋንቋ አይበልጥም ኢትዮጵያ ውስጥ። ማንንም ቋንቋ አዲስ የተፈጠረን ቋንቋ ኢትዮጵያ ውስጥ አይወክልም፣ እንትን አይበልጥም። እሱ የትኛውንም እከሌን ይበልጣል ብሎ ማስረጃ ማምጣት አይችልም። ኦኬ፣ ይህን ማየት ነው። ሄኖስ ያየው ጽሁፍ ነው ይላል። ይሄም ውሸት ነው፣ ግምታዊ ትኩረት ነው። በፊደላትን በጸፍጸፈ ሰማይ አሳየው አለ። ያ ፊደል ማን ነው?
ይሄ ነው ጽፎታል፣ ወደ ፊደል ቀይሮታል። ምን መጽሐፍ ጻፈበት? የታለ ያ መጽሐፍ? ይህን አይነግሩንም እኮ። ይሄ ትክክል አይደለም፣ ውሸት ነው፣ ዝም ብሎ የሚያወሩት ነው። ከመጀመሪያው ፊደል ምናምን አንስቶ የተናገረው ነገር አለ፣ እሱ ለማውራት የሞከረው ማለት ነው። የመጀመሪያው ቋንቋ በአማርኛ እንዲህ ይባላል፣ በግዕዝ እንዲህ ይባላል፣ ኢብራይስጥም ነው ይላሉ። ግን ኢብራይስጥንም ኤቦር ይዞት የመጣ ነው ይላሉ። ኤቦር የሚባል እንግዲህ ከሴም ዘር አድርገው ነው የሚያወሩት አይደል? እንትና ኢብራይስጥ የከናን ቋንቋ ነው፣ ሞዲፋይ የተደረገ ነው። የፕሮቶ ከናናይት ቋንቋ ውስጥ ያደገ ተወልዶ ያደገ ነው። አመጣጡም ከፊንቅያውያን ወደ ቢብሊካል ኢብራይስጥ ተባለ። ከቢብሊካል ኢብራይስጥ ፓሊዮ ኢብራይስጥ ያሉት፣ ከዛ በኋላ ነው ሞደርን ኢብራይስጥ የሚባለው። አወላለዱንም እድገቱንም እናውቀዋለን፣ ሳይንስም ያውቋል ከየት አምጥቶ እንትን እንደሚያደርጉት ማለት ነው። ደብተራ ዝም ብሎ የያዘውን ነገር ብቻ ነው የሚሰብከው፣ ልክ ገድል ምናምን እንደሚጽፈውና ከዚህ አንጻር ነው በግምት ነው የተወራው ሁሉም ማለት ነው። እና ትክክል አይደለም። ዮሐንስ ሽፈራው ያለውን የማህበራዊ ሚዲያ ተሰሚነት ተጠቅሞ ደብተራዊ ፖለቲካን ነገረን ማለት ነው። አማርኛ ጥንታዊ ከሆነ የእርሱ ትውልድ ቦታ ስያሜ ይተርጉምልን በአማርኛ እስኪ። በደሸት ቋንቋ ምን ማለት ነው? ደራ እንግዲህ አማርኛ የደሸት ቋንቋ ብሎ ስለ ደሸት እየተቃወምኩ አይደለም፣ ግን ደራ ማለት ምን ማለት ነው? ተወልዶ ያደገበት እዛ አካባቢ ያሉ ወንዞችን እስኪ ጉማራን፣ ርብን፣ ጉማራን እስኪ ይተርጉማቸው። ቤተክርስቲያንም አለው እሱ የሚያውቀው ዛራ ምናምን የሚለው ምን ማለት ነው? ዛራ ይተረጉመዋል? አይተረጉመውም። በምንም መንገድ ይሄን ሊተረጉም አይችልም። ሌሎች ስሞች ራሱ ተወልዶ ያደገባቸው በመንደሩ ያሉ ስሞችን ሊተረጉማቸው ይችላል? በፍጹም አይችለውም። አማርኛ ተናጋሪው በሚኖረው ቦታ በአሁኑ ሰዓት ያሉ የቦታ ስያሜዎች በሙሉ የተራራ፣ የወንዝ፣ የሸጥ፣ የሜዳ ምናምን፣ የመንደር፣ የቀበሌ፣ የወረዳ፣ የሀገር፣ የክፍለ ሀገር ምናምን ስያሜ እርሲ በደሸት ቋንቋ ይተርጉመው። ኢትዮጵያ የሚለውን እስኪ በደሸት ቋንቋ ይተርጉመው ወይም በአማርኛ ይተርጉመው። ምን ብሎ ይተርጉማል? በምንም መንገድ ሊተረጉም አይችልም። የለማ ይሄ አማርኛ እዚህ ውስጥ አልነበረም፣ በዚህ ምድር አልነበረም። እንዳልነበረም ያሳይ ይሄ ነው። የአማርኛ ስያሜ የለው እንዴ? የለም። አማርኛ እኮ ትርጉም እንዴ ከነበረው የቅማንተኛ ስያሜ ላይ ሲቀይሩ፣ ለምሳሌ ደብረ ታቦር የሚለውን ነገር ሲቀይሩት እኮ ሰመራ ነው የሚለው፣ ስምሪት ማለት ነው። ሰመራ ፋርዛ ሰመራ ነው። ፋርጣ አሉት፣ ፋርዛን ፈረስ ማለት ነው። ሰመራ ስምሪት ነው፣ የፈረስ ማሰማሪያ ቦታ የነበረ ቦታ ነው ያ ቦታ። አሁን ፋርጣ የሚባለው ወረዳ ማለት ነው። መሀል ላይ ያለው ስምሪት የሚባለው ሰመራን ምን አደረጉት? ሰመራ የሚባል መንደር የነበረውን ቀይረው ደብረ ታቦር አሉት። ወጂት የሚለውን ፍኖተ ሰላም እንዳት በግዕዝ ነው የሚያወጡት እንጂ በአማርኛ መቾት ያውቃል ሲጀመር ማለት ነው። አማርኛ ትላንት እኮ ነው ከአፄ ቴዎድሮስ በኋላ ነው ህልውናው ራሱ እየሆነ መምጣቱ የታወቀው። እና ይሄ ትክክል አይደለም፣ ሊሆን አይችልም። አማርኛ በዛ ደረጃ የደሸት ቋንቋ ከነበረ እስኪ ለእነ አፄ ይስሐቅ፣ ለእነ አፄ አምደ ጽዮን፣ በተለይ ለአምደ ጽዮን የተገጠመውን ግጥም እስኪ አንብቡት። ለእነ ገላውዴዎስ የተገጠመውን፣ ለአፄ ዘርዓ ያዕቆብ በአማርኛ የተገጠመውን ዘፈን እስኪ እንትን ያደርጉ ያውቋል። በምንም እኔ ራሱ አንብቤ ያልረዳው ምን እያሉ እንደሆነ ራሱ እና የሌለ ነገር ነው ፈጥሮ የሚያወራው ማለት ነው። ይሄ ትክክል አይደለም። ለምን የህገ ልቦና መቀደሻ አልሆነም? አማርኛ በዛ ደረጃ እድሜው ከነበረ ለምን ህገ ልቦና መቀደሻ አልሆነም? ለምን ቅማንቶች በሱ አይቀድሱም? ዛሬ እነሱ ወርወራ፣ ሰመጋ፣ ጋጋ፣ ቀደመጋ እያል ነው ኪዱስ እያለው ማለት ነው። ዋስነ ኪዱስ እያል ነው የሚጸልዩት እንጂ አንድም አማርኛ ውስጥ የለም። እና እንዴት ሊሆን ይችላል? ይሄ ትክክል ስላልሆነ ማለት ነው። ዘመንን ማቀዳደም ካለ ህገ ልቦና አለ፣ ህገ ኦሪት አለ፣ ክርስትና አለ። እሱ በሚለው በሃይማኖቱ መሰረት ማለት ከመጣን አሁን ከክርስትና ውጭ በግዕዝ የሚቀደስ እንኳን ሌላ የለም። ኦሪት ራሱ መጀመሪያ መቀደሻው ቅማንተኛ ነው ሲል ዛሬም ዘልቀውታል፣ እሱን ይዘውታል። ግዕዝ ቢቀላቀልም በኋላ ማለት ህገ ልቦናው ግን በራሱ ቋንቋ በቅማንተኛ ብቻ ነው የሚቀደሰው። ከዚህ የሚቀድም ኢትዮጵያ ውስጥ የለም። ደሸት የሚባል በጎርጎር አካባቢ ጣና ዙሪያ የነበረ ካልክ ቅማንት ነው። ቅማንት ነው ላለማለት ደሸት ምናምን የሚል ስም ሰጥተ መከራታ ያለ እንዴ? አይ ቲንክ አሁን ወደ ቀስ እኮ መጥተውበታል። ሜታይክል ምናምን አይክሊስት ምናምን የሚል ኮንሴፕት በቅርብ ጊዜ ወሬዎች ተወርተዋል። ይሄ ግን አይናገርም። የፋርጣ ቡድን ውስጥ ስለገባ በምንም መንገድ አይናገርም። ሐኪም አበበች ናቸው ይሄንን የተናገሩት። እንዲያውም በድፍረት ማለት በድፍረት ሌላው እኮ አይናገርም በፍጹም ማለት። እርሷም እዚኛ ቡድን ስላልሆነች ነው እሱን የተናገረችው። ይሄ ትክክል ስላልሆነ ይህንን ማየት ያስፈልጋል ማለት ነው። እና ይህን ለአማርኛ ጥንታዊ ነው ማለት ለኦሪት መቀደሻ መሆን ነበረበት፣ ለህገ ልቦና መቀደሻ መሆን ነበረበት። አይደለም በፍጹም። የቆዩ ጽሁፎች አማርኛ ብለህ የምታመጣቸው የለም። በምንም መንገድ ከ14ኛው መቶ ክፍለ ዘመን ምናምን በፊት በአማርኛ የተጻፈ ነገር ማምጣት አትችልም። ኔቨር ኤቨር የለም። ስለዚህ ይሄን ውሸት ነው ሰው እንትን ያደረጉ ሰው በመግቢያው የደብተራዊ ቅሸባና ኩመካ ከታሪክ ጋር የተያዘውን ነገር ጥሩ ማሳያ ነው። እንትና እንዲህ የሚያደርጉትን እያወጣን እናጋልጣቸዋለን። ልክ የባለፈው ማነው ዮርዳኖስ አበበ የሚባል ሌላ ደብተራ ስለ ቅማንት መጮያ ምናምን እያለ ሲዳክር እንዳወጣ ነው ሁሉ የዚህንም እናወጣዋለን።
የሌሎችንም እየተከታተል እናደርጋለን። ምክንያቱም ግድ ነው ድንቁርናን ከኢትዮጵያ ለማውጣት የደብተራን የሐሰት ትርክት ማጋለጥ ያስፈልጋል። ታንክ ዩ። መልካም እንግዲህ ዮሐንስ ሽፈራው የሚባለው ማህበራዊ ሚዲያ ተጠቃሚ ያነሳውን ሀሳብ በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት እንደውም በመጨረሻ አነሳው እንጂ ከሐኪም አበበች ጋር ብዙ ጊዜ ሲቀርብ አየዋለሁ። እኔ ቅንነት ካልጎደለው በስተቀር አያውቅም ብዬ አላስብም። ቅድም እንዳልከው ብዙ ነገር ያውቃል። ለመደበቅ ወይም ደግሞ ለማምለጥ ወይም ደግሞ አዲስ ወደ ገባበት ማንነት ያንን ለማስቀጠል እና የመጀመሪያውን የአሁኑን ሙሉ ለማድረግ የመጀመሪያውን ማጥፋት ስላለበት ከዛ አንጻር እየሰራ ካልሆነ በስተቀር እኔ ዮሐንስ ሽፈራው ስለዚህ አቅም ብሎ መደምደም የሚቻል አይመስለኝም። አንተ እንዳልኩት ቅንነት ጎሎት ካልሆነ በስተቀር በደንብ ነው የሚያውቀው። ምክንያቱም ባለፈው ሐኪም አበበች ስለ አይከልም ስትናገር የሆነ የሚደባብቁት እንደውም የሆነ ጊዜ አንድ ሙስሊም ሪሰርቸር አዲስ አበባ ዩኒቨርሲቲ ቋንቋና ስነ ጽሁፍ እንትን ይመስለኛል የሚያጠናው ስለ ቅማንት ገልቦና የሆነ ነገር ጀምሮ እንዳስቆሙት ተናግሮ ነበረ። እኔ ያን ሰው ፈልገን ብናገኘው እኔ ደስ ይለኛል። ከእሱ ጋርም ግንኙነት አለው ሰውዬ ዮሐንስ ሽፈራው የሚባል ምናልባትም እሱ ይሄ ሊሆን ይችላል። በነገራችን ላይ አስቆሞት ሊሆን የሚችለው እዛ በሚያውቀው እንዲያቆም ወይም ደግሞ አስፈራርቶት ወይም ደግሞ ሌላ ችግር ፈጥረው እንዲተው አድርገው እንዳይታተም አድርገው ሊሆን የሚችለው እሱን ሌላ ጊዜ በደንብ እንመጣበታለን። እንዳልከው ደግሞ ይሄ በነገራችን ላይ ማለት ነው አዲስ አበባ ዩኒቨርሲቲ ታትሞ የተቀመጠ እንደዚሁ የሆነ አንድ እዚህ አማርኛ የቋንቋና ስነ ጽሁፍ የትምህርት ክፍል ውስጥ የሚሰራ አንድ ሰው ስለዚህ ስለ አማርኛ ቋንቋ በደንብ የተጻፈ እኔ ራሱ ዩኒቨርሲቲ ስማር እንደ ማጣቀሻ ስንጠቀመው የነበረው ሁል ጊዜ የምጠቅሰው እንትን አለ የኢትዮጵያ ቋንቋዎች ጥናት የሚል በደንብ ታትሞ የተቀመጠ ሰነድ አለ። በነገራችን ላይ አማርኛ ቋንቋ ከ14ኛው ክፍለ ዘመን በኋላ ነው በቃ ኦፊሻሊ በደንብ እየተስፋፋ የመጣው። ኢቨን በ14ኛው ክፍለ ዘመን ራሱ የወታደር ቋንቋ የሚስጥር ቋንቋ ምናምን እንደዛ ነው የነበረው እንጂ ማንም የሚግባባበትም አልነበረም። ግን ምንድን ነው አማርኛ ቋንቋ በ14ኛው ክፍለ ዘመን እንደዚህ ነበረ፣ የወታደር ቋንቋ ነበረ፣ ህዝቡ አይግባባበትም ብለው ነው የሚነግሩ እንጂ ኦፊሻሊ ህዝቡ የሚግባባበት በስፋት የሚነጋገርበት ቋንቋ በተለይ አሁን አማራ የሚባለው ህዝብ የሚግባባበት ቋንቋ ምን ነበር ብለህ ብጠይቃቸው አይመልሱም። ብቻ አማርኛን እንደማይችል ነው የሚነግሩ እና ከዛ በኋላ እንደመጣ እዚህ በቋንቋና ስነ ጽሁፍ የትምህርት ክፍል ስርም አለ አማርኛ ይሰጣል። እስከ ማስተርስ ማነው እስከ ፒኤችዲ ድረስ ይሰጣል መስለኛል አዲስ አበባ ዩኒቨርሲቲ እዛም አለ። ኢቨን የጆርናሊዝም የትምህርት ክፍል ውስጥ ሁላ አለ እንደዚህ አይነት እንትን የሚታወቃል። ይህ ግልጽ ነው። እና ያንን ማየት አቅቶት ብቻም ሳይሆን ቅንነት ጎሎት ትቶት ካልሆነ በስተቀር ይህን ያክል እውነት የያዘው ነገር ትክክል ነው ብሎ አምኖበት እንዳልሆነ እንደዛ ነው የምንረዳው ለማለት ያክል ነው። በዚህ አጋጣሚ እንግዲህ ሌላ ጊዜ በስፋት እንመጣበታለን። በተለይ ደግሞ የሆነ ጊዜ እንደው ማስተነው ነበር ሐኪም አበበች ስለ ሃይከል ታሪክ ያነሳች ጊዜ አንድ የሙስሊም ታሪክ ተመራማሪ ቀርቦ ስለ ህገ ልቦና ጀምሮ የተወው ነገር እንዳለ እሱን ነገር ካገኘ ነው ወደ እናንተ እናመጣዋለን ማለት ነው። በአጠቃላይ እንግዲህ ቅድም ያነሳናቸውን ሀሳቦች ወይም ደግሞ ይህን ተረቱን ወደ እውነት ለመቀየር ወይም ደግሞ ይህን የደብተራ የታሪክ ቅሸባና ሁመካ እንዴት ማጋለጥና መከላከል ይቻላል፣ እንዴት ወደ እውነታው ማምጣት ይቻላል የሚለውን ጥያቄ በማሳሰቢያ መልኩ በመጨረሻ ሀሳብ ስጥበትና የዛሬውን ውይይታችን በዚህ እንዘጋለን። እንግዲህ መፍትሄው አንደኛ ህዝቡን ማንቃትና ማስተማር ነው። ይኸው እኛ እንደምናደርገው ሌላውም ኃይል ይህንን መስራት አለበት። መማር ማንቃት ያስፈልጋል። ዝም ብሎ የደብተራን ታሪክ እየዋጠ እድሜ ልኩን ደንቁሮ ይቅርልኝ። ደንቁረን እኮ ነው የቀጠልነው። በቃ እንደዚህ ናቸው እነሱ። ለህዝቡ ሲያስተምሩ ሀገራችን በሰማይ ነው ይለዋል፣ ርስታችን ሰማያዊ ነው ይላል። ግን በምድራዊ ርስት ሲያፋጅት ይኖራሉ ህዝቡን። እንዲህ አይነት ነገር ከዚህ ድንቁርና መውጣት አለብን። ህብረተሰቡ መማር አለበት። ሁለተኛ ጤነኛ ስርዓተ ትምህርት መቅረጽና በአግባቡ የኢትዮጵያን ታሪክ ማስተማር ያስፈልጋል። በትክክል ማለት በጥናት ላይ በተመሰረተ እውነተኛውን ታሪክ ማስተማር ያስፈልጋል። የደብተራን ዝባዝንኬና ወሬ እና ይሄ ቅሸባውን ኩመካውን አምጥተው እውነተኛ ታሪክ አድርገው ማቅረብ ተገቢም አይደለም። ሶስተኛው የደብተራውን ታሪክ በማስረጃ አስደግፎ ውድቅ ማድረግ ያስፈልጋል። በድፍረት ውድቅ ማድረግ አለብን። ማስረጃ እያቀረብክ ጥያቄዎችን እያነሳ ምንም ነገር ውሃ የሚቋጥር ነገር የሌለውን ትጥለዋለህ። ትክክለኛ ነገር የጻፉት ካለ እሱን ታመጣዋለህ። የሚሻሻልም ካለ ማሻሻል ነው። ግን ዝም ብለህ እንዳለ መዋጥ የሚባል ነገር የለም። እሱ የማደንቆሪያ ታሪክ ስለሆነ ማለት ነው። አሁን ሰለሞን ወለደ ከምናምን እያለ እየጻፈልህ ምንም ነገር ማስረጃ በሌለው መጽሐፍ ቅዱሳዊ ማስረጃ እንኳን የሌለው ነገር ጽፎ አምጥቶ ይህን ትውጣለህ። ቢኮዝ ዩ ቢሎንግ ቱ ሪሊጅን ዜይ ፎሎ። በጣም የሚያሳዝነው ይሄ ነው። የእነሱን ሃይማኖት ስለተከተልክ ብቻ ትውጧለህ። ሃይማኖት እንደመቃወም አድርገው ነው። ደብተራ ሲያስተምርህ
ፖለቲካውን እየሰበከ ሃይማኖት አስመስሎ የሚነግር አንተም በሃይማኖት በኩል ትቀበለዋለህ። ይሄ ነው ድንቁርና ማለት። ከዚህ መውጣት አለብን። የመጨረሻ ጊዜ መውጣት አለብን። ይህን ማስተካከል ነው። አራተኛ ደብተራው ድብትርናውን ብቻ እንዲሰራ በህግ መከልከል ያስፈልጋል። በምንም መንገድ ታሪክ ውስጥ ገብቶ ዓለማዊ የሆኑ ታሪኮች እንዲፈተፈቱ ነገር አይፈለግም። የኢትዮጵያን የኦርቶዶክስ ታሪክ ብሎ የሚጽፈውን እሱ መጻፍ ይችላል። ግን የኢትዮጵያ ታሪክ ብሎ ነው የሚጽፈው። የኢትዮጵያ ታሪክ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ካፈጣጠሯ ካመጣጧ ጀምራ እስካሁን ብሎ መጻፍ ይችላል። የኢትዮጵያ ታሪክ ብሎ ግን መጻፍ አይችልም። የኢትዮጵያን ታሪክ ሊያካትት ስለማይችል እሱም መጻፍም አይችልም። እውቀቱም ብልሃቱም ችሎታውም ዝግጅትም የትምህርት ዝግጅት የለውም። ይህንን መቃወም አለብን። ይሄ ፕሮፌሽናሊዝምን ማሳደግ አለብን እኛ ሀገራችን ላይ ማለት ማንም እየተነሳ የፈለገውን እንዲጽፍ መፍቀድ የለብንም። ይሄ ነው በህግ መከልከል ያለበት። አምስተኛ ዘመናዊ የምርምር ማዕከላትን ማስፋፋት ያስፈልገናል። የታሪክ ምርምር ማዕከላትን በነገራችን ላይ ታሪክ ብቻ አይደለም፣ ልዩ ልዩ የምርምር ማዕከላት ያስፈልጉናል ለእኛ ለኢትዮጵያን። ሳይንስ ካላደገ ለውጥ አናመጣም። እኛ ሳይንስን ተረት ተረት የሚል እኮ ነው ደብተራው ዓለም ሳይንስን ተረት ተረት ብሎ የሚያወራ ማለት ነው። ያ በጣም የሚያሳዝን ነው። ስለዚህ ዘመናዊ የምርምር ማዕከላትን ማስፋፋት ያስፈልገናል ማለት ነው። ሌላው ተመራማሪ ትውልድ መፍጠር፣ ጠያቂ ትውልድ መፍጠር ግድ ነው። ያለ ጠያቂ ትውልድ ተመራማሪ ትውልድ ማምጣት አትችልም። ተመራማሪ ትውልድ ከሌለ እውቀትን አፕዴት ማድረግ አትችልም። ያለ ሪሰርች ያለ ምርምር እውቀት ልታሳድግ አትችልም። ያለ ሪሰርች ያለ ምርምር ስለሚጽፍ ነው ደብተራው ተመሳሳይ ነገር ተረት ተረት የሚነግረን ማለት ነው። ምርምር እውቀትን ማደሻ እውቀት መፍጠሪያ ነው። አዳዲስ እውቀት የምታመጣበት ነው። ስለዚህ ምርምር ላይ ማተኮር ያስፈልጋል እና ተመራማሪ ትውልድ መፈጠሩ ግድ ነው ማለት ነው። 7 ሃይማኖትን፣ ሳይንስንን፣ ፖለቲካን ምናምን የሚባሉትን መነጣጠል አለበት። ቅድም ፕሮፌሽናሊዝም ያልኩት የሃይማኖት አባት ወይም ይሄ ደብተራ ከሆነ ስለ ሃይማኖቱ ብቻ ነው ማውራት ያለበት። መስበክ ያለበት ወንጌሉን፣ ሐዲሳቱን፣ ብሉያቱን ብቻ ነው። ከዚህ ዘለ ታሪክ ውስጥ ገብቶ መንቦጫረቅ ለእሱ አልተሰጠም። ፕሮፌሽኑን መጣስ ነው፣ ትክክልም ስላልሆነ ማለት እና ሳይንሳዊ ጉዳዮችን ማጥናት ያለበት ሳይንስ ነው። ታሪክ ሳይንስ ነው። ታሪክን በሳይንስ ነው የምታጠናው እንጂ ዝም ብለህ አይደለም። ሳይንሳዊ የምርምር ስራ የሚሰሩ ሰዎች ናቸው ማጥናት ያለበት። ከዛ ውጭ ሌላ ነገር የለም። ግባት የሚሆኑ ለታሪክ ግባት የሚሆኑ ነገሮችን መጻፍ ይችላል ደብተራ። ግባት የሚሆኑ ማለት ነው። የታሪክ ማስረጃ ሊሆኑ የሚችሉ ሊጽፍ ይችላል። እሱ ችግር አይደለም። እሱን አይደለም የምንቃወመው። ታሪክ የኢትዮጵያ ታሪክ ብሎ ነው የሚጽፈው። ይሄን ነው የምንቃወመው። የአንድ ወገን ታሪክ ብቻ የሚጻፍበት ማለት ትርክቱን ዝም ብሎ ጽፎ ስለሚያመጣ ማለት ነው። ፖለቲካም ከነዚህ ጋር መፋታት አለበት። ፖለቲካ ሳይንስ ነው። የስ አይዲዮሎጂ ላይ የተመሰረተ ሳይንስ ነው። ሳይንቲፊክ በሆነ መንገድ የምታጠናው ነው። ፍልስፍናም አለበት እዛ ውስጥ። ሳይንስ ደግሞ ሳይንስ ነው፣ በፋክት የሚያምን ነው። ሃይማኖት በፋክት አያምንም። በሚታይ ነገር ሳይሆን በማይታይ ነገር ነው። ሳያዩ የሚያምኑ ነው ዋናው። ስለዚህ እነዚህ አብረው አይሄዱም። እዚህ ውስጥ ገብቶ መንቦጫረቅ የሚባለው ነገር ትክክል አይደለም። ሳያዩ የሚያምኑ ብፁዓን ናቸው የሚል ፕሮፌሽን ውስጥ የገባ ሰው አይተው ማመን ግዴታ ነው። ብፁዕነት ማየት ማመን ነው ብሎ ለሚያምነው ሳይንስ ትንታኔ ሊሰጥ እንዴት ይችላል? ታሪክ እንዴት ሊጽፍ ይችላል? ሳያይ በሚያምን ሰው እያዩ በሚያምኑ በማስረጃ በሚደገፉ ለምን እዛ ውስጥ ገብቶ ይንቦጫረቃል? ያለ ፊልዱ በምንም ታሪክን እኮ ሳያዩ በሚያምኑ ብሎ ነው የሚያመጣልህ ማለት ነው። ይሄ ድንቁርና ነው። ይሄን ነው ማረቅ ያለብንና ይሄ በጣም ትኩረት ሊሰጠው ይገባል። 8ኛ የኢትዮጵያ ታሪክ አሳታፊ፣ አካታች፣ ሁሉን አቀፍ በሆነ መንገድ በማስረጃ ላይ ተመስርቶ ተጠየቃዊና ምክንያታዊነትን በጠበቀ መንገድ እንደገና መጠናትና መጻፍ አለበት፣ መሰራት አለበት። ለትውልዱም መነገር በደንብ አድርጎ እንዲገባው ማድረግ ያስፈልገናል ከደብተራ ታሪክ ለማውጣት ማለት ነው። 9ኛ መንግስት ከሃይማኖት ጋር ያለውን የተበላሸ ቁርኝነት የምር ማለት ነው በእርግጠኝነት መቁረጥ መበጠስ አለበት። ቅድም ስናነሳው የነበረው ማለት በሆነ ጊዜ ስመጣ ሃይማኖት እየገባ የሚያንቦጫረቅበት በመንግስት ውስጥ ሆኖ እዛ ውስጥ ገብቶ የሚንቦጫረቅበት ነገር በፍጹም መወገድ አለበት፣ መኖር የለበት። ምን ማለት ነው? መንግስት የሆነው ሰው ሃይማኖት ሊኖረው አይገባም ማለት አይደለም። እዛ ውስጥ ዲስክሎዝ ሊያደርግልን አይገባም። እኛ ሃይማኖትን አንፈልገውም። ለመንግስትነት ምንፈልገው ችሎታውን ብቃቱን ብቻ ነው። ያ ማለት ነው እንጂ ሃይማኖት አይኖረውም ማለት አይደለም። ማንም ሰው ሃይማኖት አለው። እኔም ፕሬዚዳንት በሆን ወይም ጠቅላይ ሚኒስትር በሆን ሃይማኖት እዛ ውስጥ እንትን ማድረግ አለ ሪቪል ማድረግ የለብኝም፣ ማሳየት መግለጽ የለብኝም። የምሰራውን በሃይማኖቴ አይደለም። አጠቃላይ ሀገሪቱ ባላት መመሪያ መሰረት ነው፣ በህገ መንግስቱ መሰረት ነው የምሰራው። በቃ አለቀ። እሱን ማክበር ነው፣ የህዝቦችን መብት ማክበር ነው፣ ሁሉንም ሃይማኖት እኩል ማየት ነው የሚሆነው እሱ ነው። ስለዚህ ይሄን መፋታት አለበት መንግስት። የአንድ ሃይማኖት የበላይነት የአንድ ሃይማኖት የፖለቲካ ውስጥ ገብቶ ኢንቮልቭ ካደረገ ሀገሪቱን እንዳለ ያበላሻል፣ የዲሞክራሲ ስርዓት እንዳንገነባ ያደርገናል። በመጨረሻም የሁሉም ኢትዮጵያውያን ህዝቦች ታሪክ እንደገና መጠናትና መጻፍ አለበት።
ሁሉን አቀፍ ማካተት የሚባለው ነው። የቅማንቱ ታሪክ ምንድን ነው? የአማራው ታሪክ ምንድን ነው? የትግራይ ታሪክ ምንድን ነው? የኦሮሞው፣ የሶማሌው፣ የአፋሮ፣ የጉሙዙ፣ የቤኒሻንጉሉ፣ የጋምቤላው ይህ በደንብ ብሎ መጠናት አለበት። የሁሉም ህዝቦች ማለት ያ ነው የኢትዮጵያ ታሪክ የሚባለው። የአንድ ቡድን ታሪክ ጽፈ ለዛም የመንግስትና የደብተራ ታሪክ ጽፈ የኢትዮጵያ ታሪክ ብለህ ታስነብበናለህ። ላይክ ዛት አሁን እሱ አይደለም ዘመኑ፣ እንደዛ አይደለም። በዚህ ምክንያት እኮ ነው እኛ ኢትዮጵያን ፉሊ ማናቃት ዊክን አንደርስታንድ ኢትዮጵያን ፉሊ ምንም ነገር የለም። ስለዚህ ከዚህ መውጣት አለብንና ሁሉንም ህዝቦች ታሪካቸውን በደንብ ስታጠና እኩል እንዳያቸው ነው የምታስረዳን። ኢትዮጵያ ሁሉም ህዝብ ኢትዮጵያን ይወዳታል ሀገሬ ይላል ሁሉም ማለት። አለበለዚያ ደብተራው የኔ ሀገር ለማድረግ ነው የሚያወራው ማለት ነው። አንዳንዶቹ ጋር ስናወራ አማርኛ የብሔራዊ ቋንቋ ወይንም የመንግስት ቋንቋ መሆን አለበት፣ ሁሉም ህዝብ መናገር ያለበት በግዴታ የሚል አይነት ነገር እንትን አላቸው አማርኛ ማለት። እኔ ደግሞ እንግሊዝኛ መሆን አለበት ብዬ እከራከራለሁ። ለምን የኔ ነው ብሎ እንትን ይልሃል፣ ያሾፍብሃል፣ ይቀልድብሃል። በቃ የኔነት ስለሚመጣ ማለት እኩል አትሆንም ማለት። ስለዚህ እኩል አትሆንም። አማርኛን ካረቀ እኩል አትሆንም። ኦሮምኛም ከሆን ከኦሮሞ ጋር እኩል አትሆንም። የኔ ነው ብሎ ይቀልድብሃል፣ ያሾፍብሃል። አማርኛ ተናጋሪው ሌላውን ህዝብ አማርኛ በግድ ሲናገር ገመዳፍ ምናምን እያለ ሲሳደብ እንደነበረው ነው የሚመጣው። አሁንም ያልሰለጠነ ህዝብ ነው ኢትዮጵያን ያለ ነው። ስለዚህ ከዚህ ውጭ እንግሊዝኛ ብታደረገው ተማሪዎቻችን የሚማሩበት የማስተማሪያ ቋንቋችን ነው። እርሱን ብታደረገው የተሻለ ይሆናል። ሁሉም ህዝብ እሱን እንዲናገር ብታደረገው ማለት ነው። የትም ቦታ ብትሄድ ኦሮሚያ ክልልም እሱ እንዲሰራ ታደረገዋለህ። ከኦሮምኛ በተጨማሪ እንግሊዝኛ አለ፣ የሀገሪቱ ቋንቋ ኦፊሻል ቋንቋ ማለት ነው። ኦሮሚያ ክልል መሄድ እኔ ብሄድ ኦሮሚያ ክልል ኦሮምኛ ካልሰር በእንግሊዝኛ ተቀጥሬ መስራት አለብኝ ማለት ነው። መስሪያ ቤቶች ይህን ማስተናገድ አለበት። እንዲህ ቢደረግ ጥሩ ነው ብዬ አምናለሁ። ከዛ ውጭ አማርኛ ካረከው ግን ማንም አይቀበልም ሲጀምር ማለት ነው። ግን አማርኛ ካልሆን እንሞታታለን እስከ መጨረሻውን የምንታገለው ለዛ ነው ይሉሃል። ይህ ድንቁርና ነው። ቋንቋዎች እኩል ናቸው፣ ህዝቦች እኩል ናቸው ወደሚለው ማምጣት አለ። ለዚህ ነው ሁሉም ህዝብ ታሪኩ፣ ወጉ፣ ባህሉ፣ ቋንቋው መጠናት አለበት የምንለው። ታንኪዩ። መልካም። በመጨረሻ ላነሳ የማሳሰቢያ መልእክት ከልብ አመሰግናለሁ። ምናልባት እንግዲህ ቅድም ባነሳው መንገድ እስካሁን የተጻፈው ታሪክ የአንዱ ቡድን ታሪክ የኢትዮጵያ ታሪክ ሳይሆን የዛ ቡድን ታሪክ ሆኖ ግን የኢትዮጵያ ታሪክ አንድ አካል ተደርጎ ነው መወሰድ ያለበት የሚለውን ሀሳብ ነው የምደግፋለሁ። እንግዲህ ታሪክ መሻሻል ካለበት የኦርቶዶክስ የሚጻፍ የፕሮቴስታንትም የእስልምናም የካቶሊክ የሚጻፍ እነዚህ የተጻፉ ታሪኮች ከሃይማኖት አንጻር የኢትዮጵያ ታሪክ አንድ አካል እንጂ የአንዱ እምነት የሁሉም ኢትዮጵያዊ ታሪክ ሊሆንም አይችልም። በተመሳሳይ የእያንዳንዱ ብሔር ታሪክ የኢትዮጵያ ታሪክ አካል እንጂ የሁላችንም ሊሆን አይችልም። በጋራ የሁላችን ታሪክ የሚሆነው የሁላችንም ታሪክ ያካተተ ሲሆን ብቻ ነው የሚለውን እኔም መደገፍም ማጠናከር እንፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ታሪክና ማህበረሰብ ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ